በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለእናንተ ይሁን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። ካነበብኩት ላካፍላችሁ። አሐቲ ድንግል ምዕራፍ 3 የቀጠለ ክፍል 5። በክፍል 4 በምዕራፍ 3 ያየነው እመቤታችን ኪዳነ ምሕረት የሚለውን አይተን ኪዳነ ኖህ ከሚለው ሁለተኛ ነበር ያቆምነው። እንደ እግዚአብሔር መልካም ፍቃድ እነሆ ምዕራፍ 3 የቀጠለ በክፍል 5 እነሆ ይህንን መጽሐፍ ያዘጋጁልን አባታችን አባ ገብረ ኪዳን ግርማ ሲሆኑ የማነብላችሁ እኔ ታናሽ እህታችሁ ሀብታማ ጸደ ማርያም ነኝ። አሐቲ ድንግል ምዕራፍ 3 ክፍል 5 ኪዳነ ኖህ። ቀደም ብለን እንዳደረግነው የኖህን ሙሉ ነገር በዚህ አርዕስት ስር ተንትነን መፈጸም አንችልም። ነገር ይረዝማልና የምናየው ለኪዳነ ምሕረት የሚሆነንን ክፍል ጉዳይ ብቻ ነው። ኖህ የአዳም 10ኛ ትውልድ ሲሆን የላሜህ ልጅ ነው። ዘፍጥረት ምዕራፍ 5 ከቁጥር 29። ስሙንም ያወጣለት አባቱ ሲሆን ትርጓሜውም እረፍት ማለት ነው። የዚህም ምክንያት ከአባቱ ብንሰማ ይሻለናልና ስሙንም እግዚአብሔር በረገማት ምድር ከተገበረችና ከእጅ ስራችን ይህ ያሳርፈናል ሲል ኖህ ብሎ ጠራው። ኦሪት ዘፍጥረት ምዕራፍ 5 ከቁጥር 29። ኖህ ምን አይነት ሰው ነበር የሚለውን ደግሞ የነገረ ክርስቶስ ባለጸጋ ቅዱስ ቄርሎስ ይነግረናል። እግዚአብሔርን በፍጹም ልቡ የሚወድ ፍቁር እግዚአብሔር ፈጽሞ የጸናችለት ጽድቅን ፍጹም መልካም ሰው ነበር። ጻድቅ የሆነው ኖህ ጽድቁ ከደጋግ ሰዎች መሃል በመኖር የተገኘ አይደለም። ኃጢአትን እንደ ልብስ በለበሱ መርገምን በተጎናጸፈ ምድር አፍ አውጥታ እስክትከሳቸው ድረስ የበደላቸው እጽ ሞልቶ በፈሰሰ ጠማማ ትውልድ መሃል ብቻውን የተገኘ ጽኑ ዛፍ ነው እንጂ አንድ ሰው ጻድቅ ለመባል የሚያበቃው በሁለት አይነት ምክንያቶች ነው። የመጀመሪያው በቀናች በጸናች ሃይማኖቱ ማለትም በሚከተለው ሃይማኖት እውነተኛነቱና ያንን በፍጹም ልቡ በማመን ነው። ሁለተኛው ደግሞ የኑሮው እውነተኛነት ነውር ነቀፋ በሌለው አካሄዱ ለእውነተኛ ሃይማኖቱ ባለው መታመን እንዲገባ ሆኖ በመመላለሱ ነው። አባታችን ኖህ በሁሉም መንገድ እንደሚገባ አካሄዱን ያሳመረ ደግነት ከሃይማኖት አስተባብሮ አስተካክሎ የተገኘ ነበርና ጻድቅ ሰው ተባለ። በጠማማ ሕዝብ መሃል ለእግዚአብሔር ታምኖ በመገኘቱ እግዚአብሔርም ከእነርሱ መሃል ለይቶ አዳነው። የሚድንበትን መርከብ እንዲሰራ አዘዘው። መርከቡንም ሰራ። እግዚአብሔርም የጥፋት ውሃውን ባፈሰሰው ጊዜ ኖህ በመርከቢቱ እንዲሰፍ አድርጎ ከመከራው ሰወረው። በዳንም ጊዜ 3 ልጆቹን ከነሚስቶቻቸው ይዞ እንዲገባ አደረገው። የ3 ልጆቹም ስም ሴም፣ ካምና ያፌት ነበሩ። ኖህ ከነ ልጆቹ ብቻ ሳይሆን እንስሳት አራዊትንም ይዞ በመርከቢቱ ገብቶ እንዲድን አድርጓል። እንኪያውኑ ጠፍተው የንፍር ውሃም መጉደል በጀመረ ጊዜ ኖህ እርግብን ልኮ የሰላም ምልክት ልምላሜ የወይራ ዝንጣፊ ይዛለት ደረሰች። ከመርከቡም በወጣ ጊዜ እግዚአብሔር ዘር እንዲዘራ ልጆቹም ከሚስቶቻቸው ጋር አንድ እንዲሆኑ በዝተው ተባዝተው ምድርን እንዲሞሏት አዘዘው። ይህን ጊዜ አባታችን ኖህ ጌታዬ፣ የኔ ልጆች በዝናብ አብቅለው በፀሐይ አብስለህ
የሰጠሃቸውን ተመግበው መበደላቸውን ላይተው አንተም እንዲሁ ባለ የመዓት ውሃ መቅሰፍትህን ላትተው ከመርከብ መውጣታችን ዘር መዝራታችን ምን ያደርግልናል? አለ። ቅዱሳን የሚሰጉት ከእግዚአብሔር ጋር በሚያጣላቸው ነገር እንጂ በሌላ አይደለምና በዚህ ጊዜ ዘልማዱ ሂሩት እግዚአብሔር እስከ ወዲያኛው ዓለም የሚረባ የሚጠቅም የምህረት ኪዳን ገባለት እንዲህ ሲል ወይቤሉ እግዚአብሔር ለኖህ ዝንቱ ውእቱ ተአምርተ ኪዳኔ ዘአህበልክሙ አነ ማእከልየ ወበማእከልክሙ ወበማእከለ ነፍሰ ሕይወት አንተ ሀለወተ ምስለክሙ ለትውልድ ዘለዓለም ወቀስቴ እሰይም ውስጠ ደመናት ወትከውን ተአምር ኪዳኔ ማእከልየ ወማእከለ ኩሉ ምድር። እግዚአብሔርም አለ በእኔና በአንተ መካከል ካንተም ጋር ባለው በሕያው ነፍሴ ሁሉ መካከል ለዘላለምም የማደርገው የቃል ኪዳን ምልክት ይህ ነው። ቀስቴን በደመና አደርጋለሁ። የቃል ኪዳኑንም ምልክት በእኔና በምድር መካከል ይሆናል። በምድር ላይ ደመናን በጋረደው ጊዜ ቀስቲቱ በዳመናው ትታያለች። በእኔና ባንተ መካከል ሕያው ነፍስ ባለውም ሥጋ ሁሉ መካከል ያለውን ቃል ኪዳኔን አስባለሁ። ሥጋ የለበሰውንም ሁሉ ያጠፋ ዘንድ ዳግመኛ የጥፋት ውሃ አይሆንም። ቀስቲቱም በደመና ትሆናለች። በእኔና በምድር ላይ የሚኖሩ ሥጋ ባለው በሕያው ነፍስ ሁሉ መካከል ያለውን የዘላለም ኪዳኔን ለማሰብ አያታለሁ። እግዚአብሔርም ኖህን በእኔና በምድር ላይ የሚኖር ሥጋ ባለው ሁሉ መካከል ያቆመሁት የቃል ኪዳን ምልክት ይህ ነው አለው። ኦሪት ዘፍጥረት ምዕራፍ 9 ከቁጥር 12 እስከ 17። ከዚህ ወዲያ ለኖህ በተደረገችለት የቀስት ደመና ምልክት ዓለም ሁሉ ከጥፋት ውሃ ተጠብቆ ይኖራል። ዛሬም በዚች ኪዳን ምክንያት እንደሚጠብቀን ይገልጥልን ዘንድ ደመና በዞረበት ቁጥር ቀስተ ደመናን ስሎ ያሳየናል። መተርጉማን መጽሐፍት አይናማ የቤተ ክርስቲያን ሊቃውንትም በጉባኤ ቤት ተርጉመው ሲያስተምሩን ዛሬ ለምንድን ነው እግዚአብሔር ቀስተ ደመናን የሚያሳየን ስንላቸው እኔ በቸርነቴ ባደረገሁት የምህረት ኪዳን እየጠበቅኳችሁ ነው እንጂ ኃጢአታችሁስ በኖህ ዘመን ከነበሩ ሰዎች በለጠ ማለቱ ነው ብለው የድንቁርናችን ጨለማ በትርጓሜ ብርሃን ይገፍልናል። አበው ደቀ መዛሙርታቸውን ከምስጢር ወደ ምስጢር ልዕልና በትርጓሜ መሰላል ሊያሳርጉ ሲሿቸው በተለይ ትንቢትን ይዘው ከክርስቶስ መድረስ ሲሹ እንዲሁ ይላሉ። ትንቢቱ እግዚአብሔር ባወቀ ተናግሯል፣ ምሳሌውም እርሱ ባወቀ አስመስሎታል። ምስጢሩ እንደምንድን ነው ይሉና የኃይል ቃሉን ደመና ሰንጥቀው የምስጢር መብረቅ ያበራሉ። ያ መብረቅስ ማን ነው? መብረቅ ስብሐተ ክርስቶስ ነው እንጂ እኛማ እንዲሁ እንበል። ትንቢታዊ ኪዳን ለኖህ ተሰጠ፣ ምሳሌያዊ ኪዳንም ተመስሎ በቀጠሮነት ተቀጠረ። ምስጢሩ እንደምንድን ነው ቢሉ ይህ በኖህ በልደቱ ጊዜ የተደረገው ብርሃንና ጽድቅ ተስፋ ከዘመናት በኋላ የሚመጣውን ነገር አስቀድሞ የሚሰብክ ነበር። ስለ ቅዱስ ቄርሎስ ነበር ሲል ቅዱስ ቄርሎስ ይመልስልናል። የጥያቄ አንደበታችን ረዘም እናደርግና ይህ ከዘመናት በኋላ ይደረግ ዘንድ ያለው በኖህ ልደት የተሰጠ ትንቢታዊ ምሳሌ ምንድን ነው እንበልና የቅዱስ ቄርሎስን መፈክራዊ መልስ እናዳምጠው። ስለዚህ አሁን ከሁሉ በላይ የሚሆን በውስጡ ተሰውሮ ያለውን መንፈሳዊ ምስጢር እንሻገር። አዲሱን ኖህ ክርስቶስ ወደ መገለጥና ጥበብንና ምስጢርን የተመላ በኖህ መርከብ የተመሰለ በክርስቶስ ይመጣ ዘንድ ያለውን የድኅነት ምስጢር ገልጠን እንይ ዘንድ እንፍጠን። ኖህ ይመጣ ዘንድ ያለው የክርስቶስ ምስጢር የያዘ እንደሆነ ከተረዳን አሁን ደግሞ እንዴት እንደሆነ ትርጓሜውን እንመልከት።
ኖህ ብዕላ እረፍት። ኖህ ማለት እረፍት ማለት ነው። ኖህ ማለት እረፍት ሀልቆ ትፍስሃት ባለብዙ ደስታ ማለት ነው። ቅዱስ ቄርሎስም በዕብራይስጥ ኖህ ያለውን ወደ እኛ ቋንቋ ስንመልሰው እረፍት ማለት ነው ሲል ተርጉሞታል። ኖህ የተባለበት አባቱ ሲነግረን ከላይ እንዳየነው ስሙን እግዚአብሔር በረገማት ምድር ከተግባረችና ከእጅ ስራችን ይህ ያሳፍረናል ሲል ኖህ ብሎ ጠራው ይለናል ቅዱስ መጽሐፍ። አቤቱ እንዲህማ ማለቱ አባቱ እንዲህማ ማለቱ በቁሙ ሲተረጎም እግዚአብሔር ወጥተህ ወርደህ በልብህ በወዝህ ደክመህ ብላ ብሎ ባዘዘበት በዚያች ዓለም ወጥቶ ወርዶ ይጦረናል ሲል ነው። ወድቆ ይነሳል፣ በእጁ ቆይቶ ይከብራል በልጁ እንዳለው ያለ ነው። ለሁለተኛው ምስጢሩ ግን እግዚአብሔር በረገማት ምድር ማለት መብሉ በንፍር ውሃ ጥፉ ብሎ በረገማት ምድር ማለት ሲሆን ከተግባራችንና ከእጅ ስራችን ማለቱም በልባችን ተተንኩለን በአንደበታችን ሸንግለን በግብር በድለን ካመጣነው መቅሰፍት ተብሎ ይተረጎማል። ያሳርፈናል። ስሙ ኖህ እረፍት ይባል ማለቱ በጽድቁ አካሄዱን ከአምላኩ ጋር አድርጎ በመርከቡ ዘር ያተርፈናል ሲል ነው። ለፍጻሜው ግን እግዚአብሔር በረገማት ምድር ማለት እግዚአብሔር መርገምን ባፈሰሰባት በሔዋን በኩል የመጣ መርገም ነው። ከተግባራችንና ከእጅ ስራችን ያለውም በዲያብሎስ ሽንገላ በመላ ልቦናችን ተታሎ በበለስ ቆርጠን በልተን ያመጣነው ፍዳ መርገም ነው። የበሉ አንዲት ሔዋን ስትሆን ከተግባራችን ከእጅ ስራችን ተብሎ መነገሩ በእነርሱ ምክንያት ፍዳ መርገም በልጆቻቸው ላይ ሁሉ ወድቋልና። እንዴት አንዲት ጨንገር ከአንድ ዛፍ ተቆርጦ ብዙ ከብት እንዲድንባት በአባታችን በአዳም በአንድ እናታችን በሔዋን የወደቀ መርገም ፍዳ ሁላችን እረኛ እንደሌለው በግ በትኖን ነበርና። ወሶበ ኮነኑ ኃጢአት እምላኤሌ አሃዱ ብእሲ ወፅአ ኩሉ ተቀስፈ ባቲ። የኃጢአት በትር ፍርድ ከአንድ ሰው ተገኝቶ ሁሉ በእርሱም ተገረፈባት በሁሉ ተፈረደበት እንዳለው ምርጥ ዕቃው ቅዱስ ጳውሎስ በሮሜ ምዕራፍ 5 ከቁጥር 16። በዚያም ላይ ባህሪያችን ከመጎሳቆሉ የተነሳ ልጅነታችን ከሃሊ አንሶታልና የተናደድን ምልአተ ኃጢአትን ሰርተን ሁላችንም በሁለት ወገን በደለኞች ነበርንና ከዚህ ሁሉ ያሳርፈናልና። ስሙ ኖህ እረፍት ይባል የተባለበት ማን ነው? መርገም ከወደቀበት ዓለም ውስጥ መርገም ያልወደቀበት ብሩክት እናቱን ከመርገም ጠብቆ ሕዋሳቱን ንጹሕ ሆኖ ቢያገኘው ከእርሷ ሥጋን ተዋህዶ በምልዕልተ መስቀል ተሰቅሎ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ በወርቅ ደሙ የዋጀን ብሩክ መድኃኔዓለም ክርስቶስ ነዋ። ሌላ ማን ይሆናል ብለህ ነው? ቀድሞ ከፍዳ ከመርገም ያሳረፈን ከሲኦል ያወጣን አሁንም ተገልጦ ከሚመጣ ጠላት ከቀን ወራሪ ከሌሊት ሰባሪ መክረው ተሰውረው የበግ ለምድ ለብሰው ከሚመጡ ጠላቶቻችን ከተኩላዎች ከመናፍቃንና ከአጋንንት የሚጠብቀን እረፍተ ሥጋ እረፍተ ነፍሳችን ሰላማችን ከባዘነበት የሰበሰበን መልካሙ እረኛችን ክርስቶስ ነው። ወትንሣአ ገስጾሙ ለነፍሳተ ወኮነ አብይ ዘሃን
ተነስቶም ንፋሳትን ገሰጻቸው፣ ታላቅ ጸጥታም ሆነ እንዳለች ቅድስት ወንጌል። ለጊዜው ለሐዋርያት ማዕበል ማዕበሉን የሚያናውጡትን ንፋሳት ገስጾ ታላቁን መረጋጋትና ሰላም ሰጠ። ፍጻሜው ግን ከሙታን ተለይቶ ተነስቶ ክህደትን፣ ኃጢአንን፣ ሞትን የሚያመጡ ሊቅና አጋንንትን በትንሣኤ ገሰጻቸው። የሞትን መውጊያ በሞት ሰብሮ ትንሣኤ ሐዋርያት ለሰበሰቧት ቤተ ክርስቲያን ታላቁን ጸጥታ በትንሣኤው ማመንና ድል መንሳትን ሸለማት። እንኪያው ታላቁ ጸጥታ ምንድን ነው ትለኝ እንደሆነ የክርስቶስ ትንሣኤ ነው እወቅልኝ እልሃለሁ። እንዲሁም ከሆነ ታላቅ ዕረፍት ክርስቶስ ነው ጠንቅቅልኝ። በኖኅ ልደት የወጣው ስም ለእርሱ መምጣት የተሰጠ የምሕረት ኪዳን እንደሆነ እውነተኛው ዕረፍት ባለቤቱ እንደሆነ ሲነግረን በቅዱስ ወንጌል እንዲህ አለ። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። የማቴዎስ ወንጌል ምዕራፍ 16 ከቁጥር 28 ክርስቶስ ከምን አሳረፈን የሚለውን ደግሞ መልሱን ከባለሟሉ ከአምደ ሃይማኖት ከቅዱስ ቄርሎስ አብረን እንማር። ደካሞች ያላቸው ኦሪት በመሥዋዕት ብዛት ያደከማቸው አይሁድ ናቸው። ይኸውም የኃጢአት ይቅርታ የማይገኝበት የእንስሳት ደም ነው። ይህም ኖኅ ሕጉን ራሱን አይጠብቁም ነበርና ይህም ሆኖ ሕጉን እርሱን አይጠብቁም ነበርና ደካሞች ናቸው። ሸክም የከበዳችሁ ያላቸው ግን ሰይጣን ትእዛዙን በላያቸው ላይ ያከበደባቸው አሕዛብ ነው። ሰይጣን ለጣዖታት እያሰገዳቸው ወደ ረከሰ ግብር ሁሉ እየመራቸው እንደ አህያ ኃጢአትን ሁሉ በእርሱ ልቦናቸው እየጫነባቸው ሸክም ያከበደባቸው ነበርና እሊህ ሁላችሁም ወደ ጌታ በመጡ ጊዜ ግን አይሁዳውያን ከኦሪት የሕግ መሥዋዕት አሳርፈው ቀድሞ በጣዖት ያመልክ የነበረ አሕዛባውያንም ከሰይጣን ባርነት አውጥቶ ሕዝቡ አደረገው። መድኃኒት ሆነች ትእዛዝም ነፍሳቸውን በሕይወት አሳረፋቸው። ኖኅ የአዳም 11ኛ ትውልድ ሆኖ ዕረፍት ተብሎ 10ሩም ቁጥር ለ11 ቀርቦ ነው። 11 እንደሆነ ታስቦም የቀን መገባደጃ ይባላል። እንዲሁ ክርስቶስ በ11ኛው በፍጻሜ ዘመን ተገልጦ ዕረፍት ሆኖ መጣ። ይህም ክርስቶስ በዘመነ ፍጻሜ የተነገረው ትንቢት የተቆጠረው ፍጻሜ ሲደርስ በሥጋ ከድንግል ተገልጦ ደካሞችንና ሸክም የከበዳቸውን ማሳረፉን ያጠይቃል ይላል ቅዱስ ቄርሎስ። ይህ ብቻ ሳይሆን መምህር ዓለም ቄርሎስ እንደሚያስረዳን ኖኅ 11ኛ የአዳም ትውልድ መሆኑ ክርስቶስ በ11ኛው ሰዓትም ቢሆን በፍጻሜ ዘመናቸው በአጸደ ወይን ለተሰማሩ ዋጋ የሚከፍል ዕረፍት ለሆኑ የተሰጠ የምሕረት ቀጠሮ ነው ይላል። ወወፃኡ አላ 10 ወአሐዱ ወነስኡ በበዲነረ በ11ኛው ሰዓትም የገቡ መጥተው እያንዳንዳቸው 1 ዲናር ተቀበሉ። የማቴዎስ ወንጌል ምዕራፍ 20 ከቁጥር 9። ከዚህም ሌላ በምሽት ጊዜ በአይሁድ እጅ ተይዞ የሰው ልጆችን ከዲያብሎስ እጅ ማሳረፉን አስቀድሞ ሲያጠይቅ ነው። ይህ ዕረፍት በክርስቶስ የተደረገ ሲሆን የዚህ ሁሉ ምክንያት የድኅነት የሆነችው ድንግል ማርያም መሆኗ ኪዳነ ምሕረት መባል ለእርሷ የተገባት ሆነች። ምነው ዕረፍታችን ክርስቶስ ነው አላልንምን ትሉኝ እንደሆነ የዕረፍታችን እናት ማርያም አይደለችምን ብዬ መልስላችኋለሁ። የዕረፍት ሥራውን የሠራው በእርሷ ማኅፀን ጀምሮ አይደለምን? ዕረፍት ይሰጠን ዘንድ የተዋሃደው ሥጋስ ከእርሷ የነሳው አይደለምን? የምሕረት ሥራውን ያደረገው በእርሷ በኩል ተወልዶ ከሆነ የምሕረት ኪዳን መባል ምን ይበዛባታል?
በሚገባ የአምላክ እናት ተብላለችና ኪዳነ ምሕረት መባል እንዳትባል ይከለክላታል። ምሕረት ክርስቶስ ኪዳኑን የፈጸመበት አውድ አርን ማለት ነው። ቅዱስ ቄርሎስ ይህ የምሕረት ቀጠሮ በእርሷ የተፈጸመ መሆኑንና እረፍት ሊሰጥ የሚመጣ ክርስቶስ መሆኑን ሲተረጉም ክርስቶስ እንደሚመጣ እረፍት የሚሰጠንም እርሱ እንደሆነ መልአኩ ቅዱስ ገብርኤል ለቅድስት ድንግል ማርያም እንዲህ ሲል ገልጦታል። ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ፣ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ሕዝቡን ከኃጢአታቸው ያድናቸዋልና ኢየሱስ ትይዋለሽ። መለኮቱ የቃኛቸው በመንፈስ ትንቢት የሚናገሩ ነቢያትም ይመጣ ዘንድ ስላለው እረፍት ስለ ክርስቶስ አስቀድመው በናፍቆት ተነበዩ። ከእነርሱ አንዱም ሶፎንያስ እንዲህ አለ። በዚያን ቀን ለኢየሩሳሌም ጽዮን ሆይ አትፍሪ፣ እጆችሽም አይዛሉ። አምላክሽ እግዚአብሔር በመካከልሽ ታዳጊ ኃይል ነው። በደስታ በእጅሽ ደስ ይለዋል፣ በፍቅሩም ያርፋል። በእልልታም በአንቺ ደስ ይለዋል ይባላል። በመገለጥ የሚተባበር ሌላው ነቢይ ኢሳይያስም እንዲህ ይላል። የደከሙትን እጆች አበረቱ፣ የላሉትንም ጉልበቶች አጽኑ። ፈሪ ልብ ላላቸው እነሆ አምላካቸው በበቀል በእግዚአብሔርም ብድራት ይመጣልና መጥቶም ያድናችኋልና በርቱ፣ አትፍሩ በሏቸው። ማቴዎስ 1 ከቁጥር 21 የሉቃስ ወንጌል ምዕራፍ 1 ከቁጥር 30 እስከ 31 ትንቢተ ኢሳይያስ ምዕራፍ 35 ከቁጥር 3 እስከ 4 ኖህ ባለ ብዙ ደስታ ማለት ነው። ክርስቶስ ፈስሐ ፍስሐ ዘይትወሃ ዞቦቱ የማይነጥፍ ከተሰጠ የማይለይ ደስታችን ነው። እርሱ በመጽሐፈ ኪዳን እንደነገረን በወንጌልም ወለፈስሐ ኮሞኒ አልቦ ዘይሃድክሙ ደስታችሁን የሚወስድባችሁ የለም ሲል ተስፋ ሰጥቶናል። ያ ዓለም ሊወስድብን የማይችለው የማይነጥፍ ሕይወት የሆነ ደስታም ማን እንደሆነ ዘጸምአ ይመጽአ ወያስተሪ በከመ ይቤ መጽሐፍ አፍላገ ማየ ሕይወት ይወሃዘ እመከርስሁ የተጠማ ቢኖር ወደ እኔ ይምጣ እንዲሁም ይጠጣ። መጽሐፍ እንደተናገረውም የሕይወት ውሃ ከሆዱ ይፈልቃል ሲል ራሱ ማየ ሕይወት ክርስቶስ ቅባት ትስብሐት መንፈስ ቅዱስ እንደሆነ በማይታበል ቃሉ አስተምሮናል። ይህን የሕይወት ውሃ ጠጥተው ብሩካን ሐዋርያት ተገርፈው ሲወጡ ደስ እያላቸው ወጡ። በዚህ የሕይወታችን ውሃ የጣፈጠው ልሳነ ክርስቶስ ጳውሎስም አበልክሙ ተፈስሑ ዘልፈ በክርስቶስ ደጋግሜ እላችኋለሁ በክርስቶስ ደስ ይበላችሁ እያለ ዘመረ። ይህ ደስታ በማን በኩል መጣ ብለን ስንጠይቀው ባለ በጎ መዝሙር ጥዑመ ልሳን ንጉሥ ነቢይ ዳዊት እንዲህ ሲል በትንቢት አካል መካከላችን ሆኖ ይመሰክርልናል። ፈለገ ዘይወሃዘ ያስተፈስሐ ሀገረ እግዚአብሔር የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ። መዝሙረ ዳዊት መዝሙር ምዕራፍ 45 ከቁጥር 4 ይቺ የደስታ መፍሰሻ የእግዚአብሔር ከተማ ማናት ስንል ብርሃናዊ ባለ ብስራቱ መልአክ ቅዱስ ገብርኤል ሲያመሰግናት እንስማ። ተፈስሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ጸጋን የተመላሽ ደስተኛይቱ ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና
የሉቃስ ወንጌል ምዕራፍ 1 ከቁጥር 28 የእግዚአብሔር ከተማ ሲል የተነበየው የቅዱስ ዳዊት ትንቢት እግዚአብሔር ካንቺ ጋር ነው ባለው በመልአኩ ቃል ሲፈጸም፣ የወንዝ ፈሳሽ ያለው ደግሞ ደስተኛይቱ ሆይ ደስ ይበልሽ ሲላት፣ እነሆ የዓለም ሁሉ ደስታ በደሙ ፍሰት ዓለሙን ያዳነ ክርስቶስ ከእርሷ ማኅፀን ተገኝቷል። ኦ ሙሐዘ ፍስሐ የደስታ መፍሰሻ ሆይ ተብላ መመስገኗ ስለዚህ ነው። በስሙ ትርጓሜ የተሰጠው የምሕረት ኪዳን በእግዝእትነ ማርያም ተፈጽሟልና ነያ ኪዳነ ምሕረት፣ እነኋት ኪዳነ ምሕረት። ኖህ የሦስት ልጆች አባት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ደግሞ የሦስቱም ነገድ መድኃኒት ነው። ኖህ በመርከቡ 3 ልጆቹን ይዞ እንደገባ ክርስቶስም የእናቱን ንጽሕና ምክንያት አድርጎ ዓለምን ከማዕሰረ ኃጢአት ከባሕሪ እሳት አውጥቷልና ኖህ ወደ ገባበት መርከብ ልጆቹ እንዲገቡ እንዳደረገ ጌታም ለእርሱ ለንጉሡ ሰማይ ወምድር እናቱ ወደ ሆነች እናቱ ወደ ድንግል በልጅነት እንድንጠጋ ነያ እምክሙ እነኋት እናታችሁ ብሎ ወደ እናቱ መጠጊያነት ጠርቶናል። የዮሐንስ ወንጌል ምዕራፍ 19 ከቁጥር 26። ኖህ የጥፋት ውሃ ከመምጣቱ አስቀድሞ መርከቢቱን ሠራ። መድኃኒታችን ከውድቀት አስቀድሞ ቅድመ ዓለም እናቱን ለድኅነት ዓለም ምክንያትነት መረጣት። አስቀድሞ ቀላይ የማይገባበትን መርከብ ኖህ እንደሠራ ጌታም የኃጢአት ፍዳ መርገም እንዳያርፍባት እናቱን በንጽሕና ሠራት፣ ጠበቃት። ይቺ መርከብ 3 ክፍል ነበራት። ሐመር መድኃኒት ወላዲተ አምላክ ደግሞ በ3 ወገን ንጽሕት ናት። በሥጋ በነፍስ በልቦና ማለት ነው። በሌላ በኩል ደግሞ በሥጋዋ ድንግል ናት፣ በሕሊናዋም ድንግል ናት፣ በቃሏ ድንግል ናት። የሚባለውም የማይባለውም የሚበላውም የማይበላውም እንስሳትም አራዊትም በዚህች መርከብ ተጠልሎ ከጥፋት ውሃ እንደዳነ ሕዝብና አሕዛብ ይድኑ ዘንድ ምክንያት የሆነች እርሷ ናትና። ላለፈው ብቻ አይደለም፣ አሁንም ሰው ሁሉ ክርስቶስ ወደ ፍጽምት ወደ ዕለተ ዓርብ የዕርቅ ሥራ እንዲደርስ ሕዝቡን አሕዛቡን ወደ ልጇ ምሕረት መርታ የምታደርስ የድኅነት መርከብ ናት። በረዶውና ማዕበሉ ይወርድ ነበር፣ የመዓት ውሃም ከሰማይ ይዘንብ ነበር። ነገር ግን መርከቢቱ በውስጧ ካሉ ንጹሕት ነፍሳት ጋር ትበር ነበር ይላል ቅዱስ ቄርሎስ። እንዲሁ ወላዲተ አምላክ ማዕበል ጌጋዬ የበደል ባሕር ሳይደርስባት በንጽሕና ትኖር ነበር። አበው በነገረ ማርያም ዘገብረ ኮነ በላዕሌኪ ታቦት ኖህ እጽአት ዘኖህ ዘይቀርባ ወያስቀራ አድሃ ዘመጻ በኃጢአት በበደል በኃጢአት የመጣ የጥፋት ውሃ ያልቀረባትና ያልወጋት የታተመች የኖህ መርከብ ሆይ ይህ ሁሉ ባንቺ ተደረገ እንዲሉ የኖህ ቤተሰቦች ሁሉ ወደ መርከቢቱ ከእርሱ ጋር እንደገቡ የክርስቶስ ቤተሰቦች ሁሉ እርሱ እናቱ ያላትን አብረው እናታችን ማርያም ሆይ ይላሉ። የኖህ ቤተሰቦች ያልሆኑ ከመርከቧ ባለመግባታቸው እንደታወቀ ድንግል ማርያምን እናታችን የማይሉም የክርስቶስ ቤተሰቦች አለመሆናቸው ይታወቃል። የክርስቶስ ቤተሰቦች እለ ቅዱስ ቄርሎስ ወላዲተ አምላክ ብለው አምነው ሲኦልን ሲሻገሩ የዲያብሎስና የጳውሎስ ሳምጢስ ቤተሰቦች እለ ንስጥሮስ ደግሞ መርከቢቱን ወላዲተ አምላክ ብለው ወደ ክንፍ ረድኤቱ ባለመጠጋታቸው በክህደታቸው ረግረግ ተስበው ባሕረ እሳት ሰጥመው ይኖራሉ። ወደ መርከቢቱ ያልገቡት ከኖህ ጋር እንዳልሆኑ የክርስቶስ እናቱን ወላዲተ አምላክ ሰዓሊተ ምሕረት ብለው የማያምኑም
ክርስቶስን ማመን በውስጣቸው የለባቸውም። እናቱን ያላመኑ እለ ንስጥሮስ እለ ሉተር ክርስቶስን ያመኑ የክርስቶስ ተቆርቋሪዎች ይመስላሉ እንጂ ከሃዲዎች ናቸው። ከላይ ያመኑት ይመስላሉ፣ ሲቀርቧቸው ግን አማላጅ ወንድሜ ከአባቱ ያንሳል አማላጄ ወንድሜ ከአባቱ ያንሳል እያሉ ሲሰድቡት ይገኛሉ። ቅዱስ አትናቴዎስ ስለ እነዚህ ሰዎች ድንቅ ነገር እንዲህ ሲል ተናግሮባቸዋል። ሶበሰ አንተ ሐሰስከ ከአባ በርትኡ ወፈቀድከ ትጠይቅ ገብርሙ ሀልወከ ትረክቦሙ ያበጽአዎ ለእግዚእነ ኢየሱስ ክርስቶስ እመ ውስጠ ሥላሴ ከመ ግብር ወከመ ብእሲ ፍጡር። አንተ በሚገባ መላልሰህ ብትመረምር ግብራቸውንም ልታቀው ልትረዳ ብትወድ ፍጡር ተገዥ አድርገው ጌታችን ኢየሱስ ክርስቶስ ከሦስተኛ አካልነት አውጥተውት ታገኛቸዋለህ። እግዚአብሔር ኖኅን ከመርከብ ካወጣ በኋላ የቀስት ደመናውን ምልክት የምሕረት ኪዳን አድርጎ ሰጥቶታል። ይቺ የምሕረት ኪዳን ሁለት ጉዳዮችን የያዘች ናት። አንደኛው የቀድሞው የጥፋት ውሃ ለመቆሙ ምልክት ነው። ሁለተኛው ደግሞ በሚመጡት ዘመናት የንፍር ውሃ ዳግመኛ መጥቶ ዓለምን ላለማጥፋት ምልክት ነው። እግዚአብሔር ቀስተ ደመናይቱን ስሎ ባሳየ ቁጥር አላጠፋችሁም እያለን ሲሆን እኛም ባየን ቁጥር አያጠፋንም፣ ላለማጥፋቱም ይቺ ቀስተ ደመና ምልክታችን ናት ብለን እንታመናለን። እግዚአብሔርም ይችን ቀስተ ደመና የምሕረት ኪዳን ብሎ ራሱ ጠርቷታል። ዓለምን ዳግመኛ እንዳላጠፋ ከእናንተ ጋር የማደርገው የቃል ኪዳኔ ምልክት ይህ ነው እያለ ተናግሯልና። እንዳላጠፋ የሚለው ምሕረት ነው። ቃል ኪዳኔ ያለውም ያው ውል፣ ስምምነት፣ መሐላ ማለት ነው። ስለዚህ ነው ቀስተ ደመናይቱን የምሕረት ኪዳን የምሕረት ውል ብሎ ይጠራት። እንግዲህ ደግሞ አይ እግዚአብሔር ነው እንጂ ቀስተ ደመናይቱ የምሕረት ምልክት አትባልም ብላችሁ እግዚአብሔርን ተከራከሩት። ይህን ወደ ሐዲስ ኪዳን አመተን እንተርጉመው። የቀድሞው ውሃ እንደቆመ ቀስተ ደመናይቱ እንደታየች መርገም በሚቆምበት ወራት ቡሩክት ማርያም መጣች። ቀስተ ደመናይቱ ስትታይ የጥፋት ውሃ እንዳልነበረ ወላዲተ አምላክ ስትወለድም መርገም አልነበረባትም። ስለዚህ ከመርገም ነፃ ያወጣውን ዘንድ የተረገሙት የሚሰቀሉበት መስቀል የተሰቀለው መድኃኔ ዓለም አስቀድሞ እናቱን እርሱን መስላ መጀመሪያ የተፈጠርንበትን ብሩክ አካል ይዛ በአምሳል እግዚአብሔር እንድትገኝ አደረገ። አምሳል እግዚአብሔር ያልናትን ሰውን በአርአያችን በአምሳላችን እንፍጠር ባለው በመጀመሪያው በአምሳለ እግዚአብሔር በተፈጠረ ንጹሕ አካል ተገኘች ማለታችን ነው። ስለዚህ ብሩክት አንቲ ብሩክት ነሽ እንላለን። ብሩክትነቷ በምን አምሳል ነው የሚለውን ደግሞ ወብሩክ ፍሬ ከርስኪ የማኅፀንሽ ፍሬ ብሩክ ነው ብለን ልጇን መሳል ብሩክት እንደሆነች ከቅዱስ መጽሐፍ እንመሰክራለን። እርሷን ብሩክት ስንል መርገመ ሥጋ መርገመ ነፍስ የሌለባት ብሩክት ሥጋ ብሩክት ነፍስ እያማለድሽ የምታሰጪ ማለት ሲሆን እርሱን ብሩክ ስንል ግን መርገመ ሥጋ መርገመ ነፍስ የሚያርቅ ብሩክት ሥጋ ብሩክት ነፍስን የሚያድል ክቡር ምስጉን አምላክ ማለታችን እንደሆነ ጠንቅቀን ለይቶ ማወቅ ይገባል። የሉቃስ ወንጌል ምዕራፍ 1 ከቁጥር 42። በቀስተ ደመናይቱ ኦሪት ቀለማት በቀስተ ደመናይቱ 4 ቀለማት ጎልተው ይታያሉ ይላሉ አበው በትርጓሜያቸው። ወዮ አንድ ነገር መላልሶ ያደንቀኛል። ወዮ አንድ ነገር መላልሶ
ይደንቀኛል። ክርስቶስ መረባችሁን በቀኝ ጣሉ አላለምን? የዚህ አንዱ ትርጓሜ እኮ የምናየውን የቀኝ ሰዎች የቅንነት ባልደረባዎች ሁኖ ማለት ነው። ምነው ግን አባቶቻችን የቀናውን ነገር እየፈለጉ ይህ የክርስቶስ ምሳሌ ነው የቀናውን ነገር ሲያገኙ ለእናቱ እያሉ ደጋጉን ነገር ለደግነት ሲያውሉት፣ ብዙዎች ግን ቅኑን ሁሉ ለማጣመም ቀዳዳ ሲፈልጉ ይውላሉ። እንዲያውም የሌለውን ሁሉ ክፋት ፈልገው ደግ ነገርን ቢሰዱበት ደስ ይላቸዋል። ምነው መንፈስ ቅዱስ በቅዱስ ጳውሎስ በኩል ፍቅር ስለ አመፅ ደስ አይለውም ብሎ አልተናገረምን? እንግዲያው በእናቱ በማመፅ እናቱን እንደ ባልንጀራ በመቁጠር ክርስቶስን ወደድነው ማለታችሁ ስለምን ይሆን? እንኪያውስ ፍቅር በአመፅ ደስ አይለውምና አመፀኛ ሁሉ ክርስቶስን መውደድ በልቦናው እንደሌለ የታወቀ የተረዳ ነው። እኔ ግን ይልቁንም በተመሰለው ልከስ እንኳን እርሷን የማመሰግንበት ኃይል የሌለኝ ደካማ ነኝ እንጂ መልካሙን ሁሉ እንዲሁ የተባለች ማርያም ናት ብል ልጇስ እንኳስ ሊነቅፈኝ ደራርቤ ደራርቦ እንደሚያከብረኝ ልነግራችሁ እወዳለሁ። አሁን የቀስተ ደመናዋን ነገር ወደ ማብራራት እንመለስ። በቀስተ ደመናዋ ላይ የጎሉት ቀለማት ነጭ፣ ቀይ፣ ቢጫ፣ ጥቁር ናቸው። ነጭ የውሃ፣ ቀይ የእሳት፣ ቢጫ የመሬት፣ ጥቁር የንፋስ ምሳሌ ነው። ቀስተ ደመናውን ማሳየቱም ከነዚህ የተፈጠርን የሰው ልጆች አላጠፋም ሲል ነው ይላሉ አባቶቻችን ሊቃውንት። ደመናይቱ የእመቤታችን ምሳሌ ስትሆን ደግሞ አራቱ ህብረ ጌታ ከእመቤታችን የነሳው የአራቱ ባህሬ ምሳሌ ነው። ከነዚህ ደግሞ ቀይ ነጭ ይጎላል። ይህ ደግሞ ወልድ አህዌ ጸዓዳ ወቀይሃ ልጁ ወንድሜ ቀይና ነጭ ነው ተብሎ በትንቢት የተዘመረለት ጸዓዳ በመለኮቱ ወቀይሃ በትስብእቱ አምላክም ሰውም የሆነ የክርስቶስ ተዋህዶ የሚገለጥ ነው። መኃልየ መኃልይ ዘሰሎሞን ምዕራፍ 5 ከቁጥር 8 አራቱን ሲተረጉም ደግሞ ነጭ የጥምቀት በአምሳለ ማይ ይሰጠናል። ዘይትወለድ ዳግም እማዬ ወመንፈስ ቅዱስ እያርአ ለመንግስተ እግዚአብሔር ከውሃና ከመንፈስ ቅዱስ ካልተወለደ ወደ እግዚአብሔር መንግስት አይገባም እንዲል የዮሐንስ ወንጌል ምዕራፍ 3 ከቁጥር 5። ቀዩ የመንፈስ ቅዱስ በአምሳለ እሳት ይሰጠናልና ወውእቱ ያጠምቅክሙ በመንፈሰ ቅዱስ ወበእሳት በመንፈስ ቅዱስና በእሳት ያጠምቃችኋል እንዲል የዮሐንስ ወንጌል ምዕራፍ 1 ከቁጥር 27። ቢጫው የሥጋ በአምሳለ ህብስት ይሰጠናልና አነ ውእቱ ህብስተ ሕይወት ዘወረደ እምሰማያት ከሰማይ የወረደ የሕይወት እንጀራ እኔ ነኝ የዮሐንስ ወንጌል ምዕራፍ 6 ከቁጥር 51 እንዲል ጥቁሩ የደሙ በአምሳል ወይን ይሰጠናልና አነ ውእቱ ሐረገ ወይን ዘጽድቅ እኔ እውነተኛ የወይን ግንድ ነኝ እንዳለ የዮሐንስ ወንጌል ምዕራፍ 15 ከቁጥር 1። ቀስተ ደመናይቱ የእነዚህ ሁሉ ቀለማት መገለጫ እንደሆነች በጥምቀት በልጅነት ያሰለጠነን በሀብት መንፈስ ቅዱስ ያከበረን ሥጋው ደሙን የሰጠን ልብሳችን ሀብታችን ምግባችን ክርስቶስን ያፈራችልን ድንግል ማርያም ናትና ኪዳነ ምሕረት ተባለች። በዚያውም ላይ ቀስተ ደመናይቱ ለቀደሙትም ለሚመጣው ትውልድ ሁሉ የጥፋት ውሃ እንዳይወርድም የምሕረት ምልክት እንደሆነች እመቤታችንም ቀድሞ ጌታን በመወለዱ ብቻ ሳይሆን አሁንም በምልጃዋ ለሚታመኑ ሁሉ የምሕረት መዝገብ ናት። ትውልድ ሁሉ ያመሰግኑሻል ያላቸው ለትውልዱ ሁሉ የሚሆን የምሕረት ኪዳን ስለሆነች ነው እንጂ ባለፈው ስራዋ ብቻ አይደለምና።
ታቦት አንቲኖህ ደብተራ ስፍሃት ይአትኪ ማርያም በድንግልና ህትመተ ኖህ ከእነ ልጆቹ ከሞት የዳነባት ሰፊ ቤተ መቅደስ የሰው እጅ ያልሰራት የታተመች ድንግል ማርያም እኮ ናት። መፍቀሬ እግዝእትነ አባ ጊዮርጊስ ደግሞ ኦ ህሪት አንቲ ውእቱ ለዓለም ሰማዕ ግዕዟነ ለብእሲ ሰላም ቀስተ ኪዳነ ከተመረጡ ይልቅ የተመረጥሽ ድንግል ሆይ ለዓለም የነፃነቱ ምስክር የሰላማዊ ሰው የኖህ ቀስተ ደመና ነሽ ሲል ይዘምርላታል። ጸሎት አንቲ ውእቱ መሰቦ ወርቅ ቀየሃ አንቲ ውስቴታ መና ብሩህ ማርያም ታቦት ዘተከለልኪ በንጽሐ አህነኒ እግዝእትየ እማዬ ሙስና መፍረሃ ከመ አድኅንኪዮ ቀዳሚ ለኖህ አንቺ በንጽህናሽ በውስጧ ብሩህ ህብስተ ሕይወት ክርስቶስ ያለብሽ ሞሰበ ወርቅ ነሽ። ማርያም ሆይ አንቺ በንጽህና የተሸለምሽ መርከብ ነሽ። እመቤቴ ሆይ ቀድሞ በምሳሌነትሽ ኖህን ከጥፋት ውሃ እንዳዳንሽው እኔንም ከጥፋት ውሃ ከክህደትና ከኃጢአት ከባሕረ እሳት አድኝኝ እንዳለ ደራሲ። ሦስተኛ ኪዳን አብርሃም። አብርሃም ማለት አበብዙኃን ማለት ነው። ከዛሬም ጀምሮ እንግዲህ ስምህ አብርሃም ተብሎ አይጠራ፣ ነገር ግን ስምህ አብርሃም ይሆናል፣ ለብዙ አሕዛብ አባት አደርግሃለሁና። ኦሪት ዘፍጥረት ምዕራፍ 15 ከቁጥር 5። ይህን ይዘው ሊቃውንት አብርሃም ማለት ሊቅ አበው የአባቶች አባት ማለት ነው ይላሉ። አመነ አብርሃም በእግዚአብሔር ወኮነ ጻዲቅ። አብርሃም በእግዚአብሔር አመነ ጻድቅም ሆነ ተቆጠረለት የሚለውን መሰረት አድርገው ደግሞ አብርሃም ማለት ዘአብይ ሃይማኖቱ ባለ ታላቅ እምነት ርቱዕ ሃይማኖት ብለው የሚተረጉሙም አሉ። ሮሜ ምዕራፍ 4 ከቁጥር 3። የደብረ ሃይማኖት መካነ ኢየሱስ የብሉይና የሐዲሳት የሊቃውንት ትርጓሜ መምህር የሆኑት የኔታ ሐረገወይን ሐዲስ ደግሞ አኮኑ አብርሃም አቡነ በምግባሩ ጻዲቅ ሶበ አዕረገ ለይስሐቅ ወልዱ ውስተ መሰውኡ። አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በሥራ የጸደቀ አልነበረምን የሚለውን መሰረት አድርገው አብርሃም ማለት የምግባር ቅመም ማለት ነው ብለው ተርጉመው አስተምረውኛል። የያዕቆብ መልእክት ምዕራፍ 2 ከቁጥር 26 ከቁጥር 21 ቅመም ከብዙ እጽዋት እንደሚቀመም አብርሃምም በበጎነት ሁሉ የጣፈጠ ነው ማለት ነው። ሃይማኖት መሰረቱ ፍቅር፣ ግድግዳ ተስፋ፣ ጉልላቱ ከመልካም ስር ሁሉ ገመድና ማገሩ ሆኖ የተሰራ መቅደስ እግዚአብሔር ነውና የሁሉም ሊቃውንት ትርጓሜ ለአባታችን አብርሃምም የተስማማ ነው። በአሁኑ ዘመን አብርሃም ሆነ መጽደቅ የሚሻ ሁሉ የሁለቱን ሐዋርያት አስተምህሮ እንደ ሁለት ክንፍ አድርጎ ወደ መንግሥተ ሰማያት መብረር ይገባዋል እንጂ አንዱን ይዞ ቢሮጥ በአንድ ክንፍ መብረር እንደማይቻል ንስር ከመንግሥተ ሰማያት በአፋ የሚቀር መሆኑን ይወቅ። እነዚህ ሁለት ክንፎች ቅዱስ ጳውሎስ አብርሃም በእምነቱ ጻድቅ ያለውን፣ ቅዱስ ያዕቆብ አብርሃም በሥራው ጸደቀ ያላቸው ናቸው። እንዲሁ ያለውን አንቀጽ አበው በትርጓሜ ሲያገኙት ተከፋፍሎ መጽሐፍ ነው ይሉታል። ቅዱስ ጳውሎስ የአብርሃምን ጽድቅ ሃይማኖት አልቆ ሲጽፍ
አልቆ ሲጽፍ ያዕቆብ ደግሞ የአብርሃምን ጽድቅ ምግባሩን እንዲጽፍ መንፈስ ቅዱስ አድሏቸዋል ማለት ነው። እንግዲያው አብርሃም በእምነቱ ጻድቅ ወይስ በሥራው የሚል ቢኖር አምኖ ቢሰራ ጸደቀ ብለን እንመልስለታለን። አብርሃም ለምን የብዙዎች አባት ተባለ የሚለውን እውነተኛው የአብርሃም ልጅ አባ ጊዮርጊስ ዘጋስጫ ያመሰጥረዋል። ለክርስቲያን ብዙ በጎ ስራዎች ያሉት ሲሆን በጎ ስራዎችን በሦስት ወገን ይሰራቸዋል። እነዚህም ትዳር፣ ምናኔ፣ ሰማዕትነት ናቸው። የመተርጉማኑ አበው የከዋክብቱ ልጅ ብሩሃዊ ጊዮርጊስ አብርሃም ሦስቱንም ያሟላ ነበር ይላል። ከዘመዶቹ ተለይቶ በመውጣቱ መናኝ ነውና የምናኔን አባት የመናንያን አባት ሆነ። ሳራን አክብሮ ከፈቃድ ሳይወጣ ኑሯልና ባለትዳር ነው። በዚህም በሕግ ሰብሳቢ ለከበሩ የክርስቶስ ቤተሰቦች አባት ሆነ። እግዚአብሔርን ስለመውደዱ በግዝረት ደሙን በማፍሰሱ በስደት በመንከራተቱ ሰማዕት ሆነ። በዚህም ስለ ክርስቶስ ፍቅር ደማቸውን ያፈሰሱ የሰማዕታት አባት ሆነ ማለት ነው። ስለዚህ አብርሃም አባታችን መናኝ ባለትዳር ሰማዕት ነውና የምግባር ቅመም በመባሉ የተመቸ ነው ማለት ነው። የየኔታ ትርጓሜ ይበል ይበል ነው። የመናንያን ባለትዳሮች የሰማዕታት አባት በመሆኑም የብዙዎች አባት መባሉ አማናዊ ነው። ይህ ሁሉ በየጊዜው እንዲገለጥ ሃይማኖቱን በተስፋ መሰላል ወጥቶ የዘመኑን መጋረጃ በትንቢት እጅ ጠቅልሎ አይቶ አምኖ ልጁን እስከ መስዋዕት ድረስ ታዟልና ርቱ ሃይማኖት መባሉም አማናዊት የታወቀ የተረዳ ሆነ ማለት ነው። ኦሪት ዘፍጥረት ምዕራፍ 12 ከቁጥር 1። አሱሮ ኪዳነተ አብርሃም ከዘመዶች ተለይተህ ውጣ በተባለው መሰረት የእግዚአብሔርን ቃል ተከትሎ ወጣ። ኦሪት ዘፍጥረት ምዕራፍ 12 ከቁጥር 1። ማርና ወተት የምታፈስ ምድር እሰጥሃለሁ ብሎ እግዚአብሔር ለአብርሃም የምህረት ኪዳን ሰጠው። ኦሪት ዘፍጥረት ምዕራፍ 12 ከቁጥር 7። የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ፣ የምድር ነገዶች ሁሉ በአንተ ይባረካሉ ሲል ማለለት። ኦሪት ዘፍጥረት ምዕራፍ 15 ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ ሲል የድህነት ኪዳንን ሰጠው። ኦሪት ዘፍጥረት ምዕራፍ 15 ከቁጥር 5። አብርሃም ይችን የተባረከች ምድር እንዲወርስ በምን አውቃለሁ ብሎ እግዚአብሔርን ቢጠይቅ አቤቱ እግዚአብሔር ሆይ እንዳወረስሃት በምን አውቃለሁ አለ። የ3 ዓመት ጊደር፣ የ3 ዓመት ፍየልም፣ የ3 ዓመት በግም ዋኖስም እርግብም ያዝልኝ አለው። እነዚያንም ሁሉ ወሰደለት። በሁለቱም ክፈላቸው የተከፈሉትንም በየወገኑ ትይዩ አድርጋቸው። ወፎቹን ግን አልከፈለም። አሞራዎቹም በሥጋው ላይ ወረዱ። አብርሃምም አባረራቸው። ፀሐይም በገባች ጊዜ በአብራም ከባድ እንቅልፍ መጣበት፣ እነሆም ድንጋጤና ታላቅ ጨለማ ወደቀበት የሚል የምህረት ኪዳን እግዚአብሔር ለአብርሃም ሰጠው። ኦሪት ዘፍጥረት ምዕራፍ 15 ከቁጥር 8 እስከ 12። አብርሃም አምስቱን ነገሥታት ኮሎዳ ጎማር በ318 ቤተሰቦች አሸንፎ ሲመለስ ዮርዳኖስን ተሻግሮ መልከ ጼዴቅን አገኘውና ካህኑም ለአብርሃም ኅብስተ አኮቴትና ጽዋን በረከት ሰጥቶ ባረከው። አብርሃምም አስራትን ሰጠው።
ኦሪት ዘፍጥረት ምዕራፍ 14 ከቁጥር 18 እስከ 19። አብርሃምም እግዚአብሔር ተገልጦ እንዲገዘር የእግዚአብሔር ወገን መሆኑን የሚሻም በአብርሃም ኪዳን በግዝረት እንዲታተም አዘዘው። አብርሃምም ተገዘረ። ኦሪት ዘፍጥረት ምዕራፍ 17 ከቁጥር 10። አብርሃም ዘመኑን ሁሉ በድንኳን ይኖር ነበር፣ በዚያም ድንኳን እግዚአብሔር ተገለጠለት። ኦሪት ዘፍጥረት ምዕራፍ 18 ከቁጥር 11። አብርሃም በእርጅናው ወራት ልጅን አገኘ። ይህንን ልጁን እንዲሰዋም እግዚአብሔር አዘዘው። እግዚአብሔርም ልጁን በዕፀ ሳቤቅ በተያዘ በነጭ በግ ዋጀው። አብርሃም ዓይኑን አነሳ፣ በኋላም እነሆ አንድ በግ በዱር ውስጥ ቀንዶቹ በዕፀ ሳቤቅ ተይዞ አየ። አብርሃምም ሄዶ በጉንም ወሰደው፣ በልጁም ፈንታ መሥዋዕት አድርጎ ሰዋው። ኦሪት ዘፍጥረት ምዕራፍ 20 ከቁጥር 13። አባታችን አብርሃም ሚስቱ እናታችን ሳራ ባረፈች ጊዜ ባለድርብ እርሻ ባት በሆነች መቃብር በ400 ምዝምዝ ወርቅ ገዝቶ ቀበራት። በዚያችም መቃብር ምክንያትም ርስት ለልጆቹ አጸና። በመምሬ ፊት ያለው ባለድርብ ክፍል የሆነው የኤፍሮን እርሻ ለአብርሃም ጸና። እርሻው በእርሱም ያለው ዋሻው በእርሻውም ውስጥ በዙሪያውም ያለው እንጨት ሁሉ በኬጤ ልጆችና በከተማይቱ በር በሚገቡ ሁሉ ፊት ለአብርሃም ርስት ሆነ። ከዚያም በኋላ ኬብሮን በምትባል በመምሬ ፊት በከነዓን ምድር ባለው እርሻ ባለድርብ ክፍል በሆነው ዋሻ ውስጥ አብርሃም ሚስቱን ሳራን ቀበረ። እርሻውን በእርሷ ያለው ዋሻ በኬጤ ልጆች ዘንድ ለአብርሃም የመቃብር ርስት ሆኖ ጸና እንዲል ቅዱስ መጽሐፍ። ኦሪት ዘፍጥረት ምዕራፍ 23 ከቁጥር 17 እስከ 30። አብርሃም አባታችን ይህ ሁሉ እንዲደረግ አምና ታምና አረፈ። ኦሪት ዘፍጥረት ምዕራፍ 15 ከቁጥር 7። ኦሪት ዘፍጥረት ምዕራፍ 25 ከቁጥር 8። ከላይ የዘረዘርናቸው ጻድቅ አብርሃምን የሚመለከቱ ጉዳዮች በተራ ቁጥር ያስቀመጥናቸው የአባታችን የአብርሃም ነገር እጅግ ሰፊ ከመሆኑ የተነሳ ጠቅለል አድርገን ከኪዳነ ምሕረት ጋር ብቻ ያሉትን ምስጢራት ለመመልከት ነው። መንፈሳዊ ጉዳዮቹን ወደ መረዳት እንደርስ ዘንድ የኪዳነ ምሕረት መቅድህ ምስጢራት የከሳቴ ብርሃን የልጁ መለኮታዊ ጸዳል በልቦናችን ያብራልን። አሜን። እንዲሁ ብለን በመጠየቅ ነገሩን ለመረዳት እንጀምራለን። አብርሃም ያመነ ማንን ነው? ምን እንዲደረግለትስ አመነ? እንደ እውነቱ ከሆነ አብርሃም መጀመሪያ የሚታየውንና የማይታየውን ፍጥረትን በፈጠረ በሦስት አካል ባለ በአንድ ሕያው እግዚአብሔር አመነ። ቀጥሎ ከሦስት አካላት አንዱ ሰው ሆኖ እንዲገለጥና ወደ ቀድሞ ርስቱ ወደ ገነት ወደ መንግሥተ ሰማያት እንዲመልሰው አመነ። የእናትንና አባቱን ርስቱን ትቶ የወጣበት ከሀገር ወደ ሀገር የተንከራተተበት ይህንን ርስት ለማግኘት እንጂ ምድራዊ ርስትን ጥሎ ወጥቶ ምድራዊ ርስትን ለመከተል አይደለም። ስለዚህ ሀገር ጥሎ የወጣበት መንፈሳዊ ርስት እንጂ ምድራዊ ርስት አልነበረችም። ልሳነ ዕረፍት ቅዱስ ጳውሎስ ስለዚህ ነገር ምን አለ? አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመምጣት በእምነት ታዘዘ። ወዴትም እንደሚሄድ ሳያውቅ ወጣ። ለእንግዶች እንደሚሆን በተስፋ ቃል በተሰጠው አገር በድንኳን ኖረ። ያን የተስፋ ቃል አብረውት ከሚወርሱ ከይስሐቅና ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ። መሰረት ያላትን እግዚአብሔር የሰራትንና የፈጠራትን ከተማ ይጠብቅ ነበርና። ዕብራውያን ምዕራፍ 11 ከቁጥር 8
እስከ 11 ቅዱስ ያሬድም አብርሃም ከነልጆቹ የሚጠብቃት መንፈሳዊት ርስት ነበረችና ያችን ሲጠብቅ ከሀገር እንደወጣና በስደት በድንኳን እንደኖረ እንዲህ ሲል ይዘምራል። በከመይቤ ዳዊት በመዝሙር አንተ አጽናክሙ ለአድባረ በኃይለከ ወቀኑተነ እሙንቱ በኃይለ አብርሃምን ነበረ በሃይማተተ ምስለ ይስሐቅ ወያዕቆብ እንዘ ይጸንሁ ኪያህ። ዳዊት በመዝሙሩ አቤቱ አንተ በኃይለ ተራሮችን አጸናሃቸው እነርሱም ኃይልን የታጠቁ ናቸው ብሎ እንደዘመረ አብርሃምም ከልጆቹ ጋር እርሱን ተስፋ አድርገው ደጅ እየጸኑ በድንኳን ኖሩ። እነዚህ አባቶች የሚያዩትን ርስት ንቀው ቢወጡ በልዕልና ሃይማኖት ወምግባር በልዕልና ሥጋ ወነፍስ በልዕልና ተስፋቸው በእውነት የእምነት ተራሮች ሊባሉ የተገባ ነው። በእነዚህ ተራሮች የእምነት የቅድስና የተስፋን የትንቢት መሰረት ላይ ነው። እንዲሁ የአበው ተስፋ መቅደስ አርያም ድንግል ማርያም የተሰራችው የእነርሱን ልዕልና ተራሮች ብሎ ከገለጣቸው በኋላ በእነርሱ እምነትና ተስፋ ላይ የተመሰረተችውን እናቱን ደግሞ ሐነጸ መቅደሱ በአብርሃም መቅደሱን በልዕልና በሰማያት ሰራ ብሎ ዘመረላት። ይቺ በልዕልና በሰማያት የተሰራች የእግዚአብሔር ከተማ ግን በአበው ልጅ እጅ ከሰማይ አለመውረዷን ደግሞ መሰረታቲሃ ውስጠ አድባረ ቅዱሳን መሰረቶቿ የተቀደሱ ተራሮች ናቸው ብሎ ደግሞ ወደ ልዕልናዋ አሳረገን። ወደ አባቶች ደግሞ ያሳየናል። ይህ ከሆነ አብርሃም ማንን ተከትሎ ወጣ ስንል የእግዚአብሔር ቃል የሚል መልስ እናገኛለን። የእግዚአብሔርስ ቃል ማለትስ ቢሉ የአካላዊ ቃል የክርስቶስ መገለጥ እየተከተለ ወጣ ማለት ነው። ይህንን የቤተ ክርስቲያን በጎ እረኛና የተኩላዎቹ መደንገጽ ቅዱስ ሄሬኔዎስ የሚተረጉምልንን አማልቼና አስተካክለን ብንሰማ ይሻለናል። ክርስቶስ ራሱ ከአባቱ ጋር በአንድነት የሕያዋን ሁሉ አምላክ እንደሆነ ይህንን ለሙሴ የተናገረ ለአበው የተገለጠ ያበራ ነው። ይህንን ጥልቅ ምስጢር ሲተረጉም አብርሃም አባታችሁ የኔን ቀን ሊያይ ተመኘ አይቶም ደስ አለው አለ። እንዲሁ ሲል ምን ማለቱ ነው? ሐዋርያውም አብርሃም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት ብሏል። እንዲህ ማለት መጀመሪያ ሰማይን ምድርን የሚታየውንና የማይታየውን ዓለም ሁሉ በፈጠረ በአንድ በእግዚአብሔር ማመኑ ነው። ሁለተኛ ዘሩን እንደ ሰማይ ከዋክብት እንደሚያበዛለት ማመኑ ነው። ይህንንም ቅዱስ ጳውሎስ በዓለም እንደ አብርሃም ትታያላችሁ ያለው የሐዲስ ኪዳን የእምነት ልጆቹን ነው። በእውነትም ምድራውያን የሥጋ ዘመዶችን ጥሎ ወጣ ከሩቅ እንደሚሳለምም የእግዚአብሔርን አካላዊ ቃል ተከትሎ ተጓዘ። ስለዚህም ቤቱን ከእግዚአብሔር አካላዊ ቃል ጋር አደረገ። ሮሜ ምዕራፍ 4 ከቁጥር 3፣ ፊልጵስዩስ ምዕራፍ 2 ከቁጥር 16። አካላዊ ቃልን ተከትሎ የወጣለትን ርስት በሥራው ሁሉ የታመነ ጌታ በዕለተ ዓርብ በመስቀል ላይ አስረከበው። ይቺውም በዮሐንስ ወንጌላዊ በኩል ነአ እመከ እነኋት እናትህ ያላት እናቱ ድንግል ማርያም ናት። የዮሐንስ ወንጌል ምዕራፍ 19 ከቁጥር 26። አብርሃም እናቱን ጥሎ ክርስቶስን ቢከተል ክርስቶስ ለአብርሃም እናቱን እናት አድርጎ ሰጠው። እናቱን አባቱን ጥሎ አካላዊ ቃል ሥጋ ቃል ክርስቶስን በተስፋ ትንቢት ቢከተል ራሱ 9 ወር ከ5 ቀን ማኅፀኗን ዓለም አድርጎ የኖረባት ርስት ተጠጋባት ብሎ ለአብርሃምና ለዘሩ ሰጠ።
የአብርሃም የምሕረት ኪዳን የስድስቱን ዋጋ ያሳጣቸው እውነተኛ ርስት ምክንያት ድህን ኪዳነ ምሕረት እርሷ እንደሆነችም ዘይበልክሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ለአባቶቻችን እንደተናገረ ለአብርሃምና ለዘሩ የዘላለም ምሕረቱን አስብ ብላ በታላቅ ጸሎቷ ወላዲተ አምላክ ትናገራለች። የሉቃስ ወንጌል ወላዲተ አምላክ ነግራናለች። የሉቃስ ወንጌል ምዕራፍ 1 ከቁጥር 54 በኪዳነ ምሕረት ምክንያት ድህነትም ሰው ሆነ ተወልዶ በምልዓልተ መስቀል ለቤዛ ዓለም ተሰቅሎ የሞት ዮም ትሄሉ ምስሌየ ውስጠ ገነት ዛሬ ከኔ ጋር በገነት ትኖራለህ ብሎ አብርሃም ሀገሩን ጥሎ ኑሮውን ከክርስቶስ ጋር ለማድረግ የወጣለትን ርስት በቀኝ ባለው ወንበዴ በኩል አስረከበው። የሉቃስ ወንጌል ምዕራፍ 23 ከቁጥር 40 ማርና ወተት የምታፈሰው ምድር ማናት? የጥዑም ክርስቶስ እናት አብ ሀሊብከ አብ ሀሊብ ወልድ ሀሊብ መንፈስ ቅዱስ ሀሊብ ወአሐዱ ሀሊብ ወዘአልቦቱ ቱስሓት አብ ሀሊብ ነው፣ ወልድ ሀሊብ ነው፣ መንፈስ ቅዱስም ሀሊብ ነው፣ ጥርጥር ቅልቅል የሌለበት አንድ የሕይወት ሀሊብ ነው ተብሎ ሦስትነታቸው አንድነታቸው የሚነገርላቸው ሥላሴ የተገለጡባት ድንግል ማርያም ናት እንጂ ሌላ ማን ናት? ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 3 ማርልኝ የሚለው የምልጃዋ ቃል መራራ ሐዘንን የሚያሽር ጾም ምሕረትን የሚያሰጥ ማርና ወተት ከከንፈሮቿ የሚዘንብ ኪዳነ ምሕረት ማርያም ናት እንጂ ሌላ ማን ትሆናለች ብለው የእናቱ ሌላ ማን ትሆናለች ብለህ ነው የእናቴ ልጅ። ቤተ ክርስቲያን ቀድሞ በነቢዩ አንደበት የዘመረችላት ልቦናህን ከፍተህ ስማ ጸቃው ወይ የሐውዘ እመከናፍሬከ ሀሊብ ወመዓር እምታህታ ልሳኒኪ ሙሽራዬ ሆይ ከከንፈሮችሽ ማር ይንጠበጠባል፣ ከምላስሽ በታች ማርና ወተት አሉ። መኃልየ ዘሰሎሞን ምዕራፍ 4 ከቁጥር 11 በልጄ ስም በልጇ ስም እንድንጣፍጥ በልጇ ሥጋና ደም እንድናድግ ምክንያት የሆነች ከእርሷ በቀር ማን ናት? ይህን ትርጓሜ ለእርሷ ሰጥቶ የሚተረጉም ማን ምስክር አለ ትለኝ እንደሆነ በዜማው የሱራፌል ባልንጀራ ትርጓሜን በማኅሌት ሲያጣፍጠው ስማ እልሃለሁ። መዓዛ አፍሃ ከመ ኩሉ መዓዛ አፍሃ ከመ ኩሉ ከመ ቅርፍተ ሮማን መላትሃሂ ጸዋቃ ይወዝአ እምከናፍርሂ እስመ ከመ ወይን ሱምር ጡም ጠቅ ስምረ አዳም ሰነ ለማርያም ወኩሉ ነገር በሰላም ጸንሐን አልባሲሃ የአንደበቷ መዓዛ እንደ እንኮይ ነው። ጉንጮቿ እንደ ሮማን ናቸው። ከንፈሮቿ የማር ወለላ ያፈሳል እንደ ተወደደ ወይን። የማርያም ውበቷ ያማረ የሰመረ ነው። ነገሯ ሁሉ በሰላም ነው። ልብሶቿም በበጎ ሽቶ የጣፈጡ ናቸው። የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ። ይህ ማለቱ በብሩክ አብርሃም ሃይማኖት አምነው በብሩክ አብርሃም ምግባር ጸንተው አብርሃም አርከ እግዚአብሔር ወዲቤ ምድር አብርሃም የእግዚአብሔር ወዳጅ ነው ብለው አመስግነው በእንተ አብርሃም ፍቁርከ ስለ ወዳጅ ስለ አብርሃም ብለው ለሚለምኑኝ ሁሉ ምሕረትን እሰጣለሁ ሲለው ነው። አብርሃምን ማመስገን ያከበረውን እግዚአብሔርን ማመስገን እንደሆነ አብርሃምን መንቀፍ ያከበረ እግዚአብሔርን መንቀፍ ነው።
ይህንን አውቆ ትውልድ ሁሉ አብርሃምን በመባረክ በረከትን የሚያስገኝ ነው። አብርሃምን መርገም ሰማያዊ መርገምን ያወርዳል። በመርገምም አዳም ሳለ አብርሃም በሃይማኖቱና በቅንነቱ ብሩክ ከተባለ የአዳም እርግማን እያለበት እንኳን አብርሃምን ርጉም ማለት የሚያስገርም ከሆነ መርገመ ሥጋ መርገመ ነፍስ እንደሌለባት ከሴቶች ተለይተሽ አንቺ የተባረክሽ ነሽ የተባለችውን ብሩክት ማርያምን በግድ አጣምመው መርገም አለባት የሚሉ እድል ፈንታቸው ጽዋ ተርታቸው ከርጉማን እንደሚሆን ማን በነገራቸው? እግዚአብሔር በመንፈስ ረድኤት ያደረባትን አብርሃምን እርጉም ያለ የተረገመ የሚሆን ከሆነ መንፈስ ቅዱስ በጋረዳት አብ ባጸናት ወልድ ሥጋውን በለበሰ በንጽሕና አዳራሽ ላይ መርገም አለባት ለማለት አንደበቱን የሚከፍት እንዲሁም ሆነ ሳለ በክርስቶስ ፍቅር አለሁ የሚል የሽንገላ ከንፈር ምን ያህል በፍርድ ጊዜ ዲዳ ይሆን? አብርሃምን ሳያመሰግኑ ወደ እግዚአብሔር ቢቀርቡ መቅሰፍት እንጂ መክፈልት፣ መርገም እንጂ በረከት የማያሰጥ ከሆነ እናቱን ሳያመሰግኑ ክርስቶስን እወዳለሁ ቢሉስ መርገም እንጂ ምን በረከት አለ? ለመሆኑ አብርሃምን የአብርሃም ልጆች ያገኙትን በረከት ምንድናት? መቼስ ተፈጸመች? መልሱን ቅዱስ ጳውሎስ ይመልስልናል። ይትባረክ እግዚአብሔር አብሁ ለእግዚእነ ኢየሱስ ክርስቶስ ዘባረከነ በኩሉ በረከት መንፈስ ቅዱስ ዘበሰማያት በክርስቶስ ኢየሱስ በኢየሱስ ክርስቶስ በልዕልና ለመኖር በመንፈሳዊ ብዛት በመንፈሳዊ በረከት በመንፈስ ቅዱስ ሀብት ያከበረን የጌታችን ኢየሱስ ክርስቶስ የባሕሪ አባቱ እግዚአብሔር ይክበር ይመስገን። ኤፌሶን ምዕራፍ 1 ከቁጥር 3 የሐዲስ ኪዳን እክል በረከት ህብስተ ሕይወት ክርስቶስን መመገብ በወርቅ በክብር ፈንታ በወርቅ ደሙ በዋጀን በክርስቶስ ስም መክበር ጠላትን በማሸነፍ ፈንታ ዓለምንና በዓለም ያለውን ምኞት ከዚህ ዓለም ገዥ ከዲያብሎስ ጋር ድል በመንሳት በነገሥታት ፊት እውነት መስክሮ ክርስቶስን በመከራው ተሳትፎ በመንግሥተ ሰማያት መሳተፍ ነው። በዕድሜ መርዘም ፈንታ የዘላለም ሕይወት በርስት ጉልት ፈንታ መንግሥተ ሰማያትን መውረስ ናቸው። ይቺ በረከት የተገኘችው የዳዊት ልጅ የአብርሃም ልጅ ኢየሱስ ክርስቶስ ተብሎ ከአብርሃም ዘር ተወልዶ ከሰው ዘር ቢቆጠር ነውና ልትቆጥር ወጥታ በመቆጠር ወራት ጌታን ወልዳ እኛ ከሰማያዊ ርስት እንድንቆጠር ያደረገችን ድንግል ማርያም በእውነት የበረከት አብርሃም ማዕከለ ኪዳነ ምሕረት ናት። የማቴዎስ ወንጌል ምዕራፍ 1 ከቁጥር 1፣ ሉቃስ ወንጌል ምዕራፍ 2 ከቁጥር 1። በዘርህ የምድር ነገዶች ሁሉ ይባረካሉ። ይህን ቅዱስ ቄርሎስ ሲተረጉምልን ልቦናችን ይበራል። የአብርሃም ልጆች ተብለው የተቆጠሩት ከእነርሱ የሥጋ ልደትን ያገኙ ብቻ አይደሉም። እርሱን መስለው እንደ እርሱ በፍጹም የልጅነት ጸጋ በጌታችን በኢየሱስ ክርስቶስ ሃይማኖት የከበሩትን የሃይማኖት ወንድሞች ናቸው እንጂ። ይህም ማለት ከአብርሃም ዘር በተወለዱ በክርስቶስ ደም የተቀደሱትን ከሕዝብ ከአሕዛብ ከሀገራት ከሐቄልት ከሩቢት ተሰባስበው ለአንድ እረኛ ለክርስቶስ አንድ መንጋ የሆነችው የክርስቶስን አንዲት ርስት ቤተ ክርስቲያን የሚጠይቁ ነው። አብርሃም ክርስቶስ ከእነርሱ ዘር በእርሱ ቃል ኪዳን ስለተወለደ የብዙዎች አባት ተባለ። አብርሃም የብዙዎች አባት የተባለው በክርስቶስ መሆኑን ቅዱስ ጳውሎስ እንዲሁ ይሰብክልናል።
ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና እናንተም የክርስቶስ ከሆናችሁ እንኪያው የአብርሃም ዘር እንደ ተስፋው ቃል ወራሾች ናችሁ። ገላትያ ምዕራፍ 3 ከቁጥር 29። አሁን እንግዲህ አንድ ጥያቄ እናንሳ። አብርሃም የብዙዎች አባት አደርግሃለሁ አልተባለምን? ተብሏል እንጂ። አብርሃም የብዙዎች አባት የሆነው ክርስቶስ ሕዝብና አሕዛብን በማዳኑ አይደለምን? ነው እንጂ። እንግዲህ ከሆነ በክርስቶስ ያመኑ ሕዝብም ሆነ አሕዛብ የአብርሃም ዘር አይደሉምን? ናቸው እንጂ። አሁን ቅዱስ ጳውሎስ ጽፎልን የለምን? በክርስቶስ ያመኑ ሁሉ የአብርሃም ዘር ከሆኑ አብርሃም በክርስቶስ ያመኑት ሁሉ አባት ነው ማለት ነው። እንዴት? እንግዲያው ይህ ሁሉ ይሆን ዘንድ አምላክን የወለደች ድንግል ማርያም በክርስቶስ ያመኑትን ሁሉ እናት ናታ። ድንግል ማርያም የአብርሃም ዘር በመሆኗ ከእርሷም ጌታ በመወለዱ አብርሃም የክርስቲያኖች አባት ከሆነ ጌታን የወለደች እመቤታችን እንደምን የቤተ ክርስቲያን እናት አትሆን? አብርሃም በመንፈስ ልደት ያከበረው ዘንድ ክርስቶስ የአብርሃም ልጅ ሆነ። አብርሃምም መልሶ በደሙ አጽንቶ በልጅነት አከበረው። ስለዚህ የአብርሃም አባት ክርስቶስ ነው ማለት ነው። ስለዚህ ድንግል ማርያም የአብርሃም ልጅ ብትሆንም የአብርሃምን አባት አምላክን ወልዳለችና ለአብርሃም ራሱ እናቷ እርሷ እናቱ ናት ማለት ነው። ማርያም በወለደችው ጌታ አብርሃም የብዙዎች አባት ከሆነ ይህን የፈጸመች ኪዳነ ምሕረትማ ማርያም እምነ መባል ቢያንሳት እንጂ ምን ይበዛባታል? ለምን አይበዛባትም እንላለን ካላችሁኝ፣ ለአምላክ እናቱ ስትሆን ያልበዛባት ለቤተ ክርስቲያን እናት መሆን ጭንቅ ነውን ብዬ እመልስላችኋለሁ። የአብርሃም ልጆች እንደ ሰማይ ኮከብ እንደ ምድር አሸዋ ናቸው ተብሏል። ኮከብ የተባሉት ጻድቃን፣ አሸዋ የተባሉት ደግሞ ኃጥአን ልጆች ናቸው። ነገር እንዳይረዝም ይህንን ከትርጓሜ መማር ነው የያዝነው። ነገረ ማርያም ነውና ሌላውን በጊዜው መማር ነው። ይህንን በጊዜው ለአብርሃም የተሰጠው ምልክት ነበር። አቤቱ እግዚአብሔር ሆይ እንዲወርሳት በምን አውቃለሁ አለ። እርሱም የ3 ዓመት ጊደር፣ የ3 ዓመት ፍየልም፣ የ3 ዓመት በግም፣ ዋኖስም ርግብም ያዝልኝ አለው። እነዚህንም ሁሉ ወሰደለት፣ በየሁለቱም ከፈላቸው። የተከፈሉትንም በየወገኑ ትይዩ አደረጋቸው። ወፎቹን ግን አልከፈለም። አሞራዎቹም በሥጋው ላይ ወረዱ። አብራምም አባረራቸው። ፀሐይም በገባች ጊዜ በአብርሃም ከባድ እንቅልፍ መጣበት፣ እነሆም ድንጋጤና ታላቅ ጨለማ ወደቀበት። ኦሪት ዘፍጥረት ምዕራፍ 15 ከቁጥር 8 እስከ 11። በየጊዜው ለልጆቹ ለእስራኤል የሚያደርገውን ምስጢር በትርጓሜ እንደምንማራቸው እየጠቆምኩ ለያዝነው አርዕስት የሚሆነን ከአበው የትርጓሜ ጸጌ ከትርጓሜ ቤት አጽድ እንቅሰምና ማር እንስራ። ላም የተባለ ጌታ ነው። ፍየል የተባሉ ሐዋርያቶች ናቸው። በግ የአርድእት ምሳሌ ነው። እርግብ የተባለች እመቤታችን ናት። ዋኖስም የዮሐንስ ምሳሌ ነው። ሳዊሮስ ዘእስሙንያን ደግሞ 3 ላም 3 ፍየል 3 በግ አምጣ አለ ይላል። እነዚህን ከሁለት ከሁለት ሲያደርጓቸው 15 ይሆናሉ። ይህ በተደረገ በ2000 ዓመት ጌታ ከቤተ አብርሃም ሰው ሆኖ የመወለዱ ምሳሌ ብሎ ተርጉሞታል። ቤተ አብርሃም የተባለችም ድንግል ማርያም ናት። ክርስቶስ ከእርሷ ተወልዷልና። እርግብም እርሷ ናት። ቤቱ ናትና። እርግቢቱንም ቅዱስ ያሬድ በዜማ ይተረጉምልናል። እርግብዬ ይቤላ በእንተ የሐውተ ወሰናይተ በእንተ አርምምተ ጸርአ ንጽሕት ማርያም ሰላማዊት
ሰላማዊተ ማህደረ መለኮት ስለ ደግነቷ እርግብ ይላታል፣ ስለ እርጋታዋም ያማረች ይላታል። ሰማያዊት ንጽሕት አዳራሽ ማርያም በእውነት የመለኮት ማደሪያ ናት። እግዚአብሔር ለአብርሃም ተስፋ መፈጸም የሰጠው ምልክት በእርሷም ተስፋ የተፈጸመባት ኪዳነ ምሕረት ይህች በእውነት እግዝእትነ ማርያም ናት። የሳዊሮስና የመጽሐፍት የአብነት ትርጓሜ ቤታችን ትርጓሜ ለዚህ ለነገረ ማርያም እንዲሁ ከተማርንባት ክርስቶስን የተመለከትነውን የሊቃውንት ትርጓሜ ደግሞ ፍቃዱ ቢሆን በቀጣይ የነገረ ክርስቶስ መጽሐፋችን በሰፊው እንተረጉመዋለን። አሁን የእመቤታችን ኪዳነ ምሕረትነት ወደምንተረጉምበት ኪዳነ አብርሃም እንመለስ። አብርሃም 318 ሆኖ ተዋግቶ ድል መንግስቱ ክርስቶስ በ318 የሊቃውንት ጉባኤ አድሮ አርዮስን ለመርታቱ ምሳሌ ነበር። በኋላም አብርሃም ጌታን እንዲሁ የሚል ጥያቄ ጠየቀውና መልሱንም መለሰለት ይላል ቅዱስ ያሬድ። አብርሃምኒ ጸለየ ወይቤሎ በመዋዕሊኔ ትፈኑ ቃልከ ዲቤ ምድር ወይቤሉ አዱ ዮርዳኖስ ወበሃየ አርያከ አምሳሌሃ። አብርሃምም እንዲህ ሲል ወደ ጌታ ጸለየ። ቃልህን በዘመኔ ትልካለህን? ጌታዬም ዮርዳኖስ ታሻግርና ምሳሌውን አሳይሃለሁ አለው። ጌታም ዮርዳኖስን ተሻገርና ምሳሌውን አሳይሃለሁ አለው። ይችውም አብርሃም ዮርዳኖስን ተሻግሮ መልከ ጻዲቅን ማግኘቱ፣ መልከ ጼዴቅም ለአብርሃም ጽዋ በረከትን መስጠቱ፣ አብርሃም አሸንፎ ሲመለስ ዮርዳኖስን ተሻግሮ መልከ ጻዲቅን ማግኘቱ፣ ህብስተ አኮቴት ሰጥቶ አብርሃምን መባረኩን፣ አብርሃም ለመልከ ጻዲቅ አስራት መስጠቱ ናቸው። ክህደትን በሃይማኖት አጋንንትን በእምነት ድል ነስተው በስሙ የሚጠመቁ ሁሉ ንጉሥ ሰላም ክርስቶስን እንደሚያገኙት ሲያጠይቅ ነው። መልከ ጼዴቅ አብርሃምን በህብስትና በወይን መባረኩም ንጉሥ ጻድቅ ወሰላም ክርስቶስ መባሉን ሕይወት መብልኤ ሕይወት ሥጋውና በሱቴ መድኃኒት ደም ዘርአ አብርሃምን በመባረኩ ይተረጉማል። አብርሃም አስራት ማውጣቱን በልጅነት የከበሩ ሥጋውን ደሙን ተቀብለው ለባስያነ ክርስቶስ የሆኑ ክርስቲያኖች አስራት ጾም፣ ጸሎትን፣ ቅድስናን፣ የመንፈስ ፍሬን ለንጉሥ ሰላም የማፍራታቸው ምሳሌ ነው። ይህንንም ሙሽራው ቤተ ክርስቲያን አውያን ጸጋይ ወወሃበ መዓዙ ዓይኖቹም አበባ መዓዛቸውንም ሰጡ ወይኖቹም አበቡ መዓዛቸውንም ሰጡ ብላ የዘመረችው ነው። መኃልየ መኃልይ ዘሰሎሞን ምዕራፍ 2 ከቁጥር 13። ለዚህ የአብርሃም ተስፋ ኪዳነ ምሕረት ምን በመሆኗ አገለገለች ቢሉ መልከ ጼዴቅ ማለት ሁለት ትርጓሜ ያለው፣ አንደኛው ንጉሥ ጻድቅ እውነተኛ ንጉሥ ማለት ሲሆን፣ ሁለተኛው የሰላም ንጉሥ ወይም የኢየሩሳሌም ንጉሥ ማለት ነው። እውነተኛ ንጉሥ ክርስቶስ ሲሆን፣ ለዚህ ንጉሥ ጻድቅ ደግሞ መንበር ነበልባል እመቤታችን ናት። የኢየሩሳሌም ንጉሥ ሲሆን ደግሞ የንጉሥ ሰላም የክርስቶስ ከተማ እመቤታችን ናት። ስለዚህ ለንጉሥ ክርስቶስ ወዲህ መናገሻ ከተማው ወዲህ መንበሩ ናት ማለት ነው። በማኅፀነ ማርያም ያደረው ዘላለማዊ ንጉሥ መሆኑንና እርሷም መንበሩ መሆኗን ወይነግሥ ለቤተ ያዕቆብ ወአልቦ መልሐቅተ ለመንግሥቱ በያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። የሉቃስ ወንጌል ምዕራፍ 1 ከቁጥር 33 ያለውን የቅዱስ ገብርኤልን ብስራት በእዝነ ልቦና ማስተዋል በቂ ነው።
ለህብስትነቱም ሞሰበ ወርቅ ስትሆን ለመጠጥነቱም አይገን ሁና ትገኛለች። ስለዚህ ለአብርሃም በመልከ ጼዴቅ በኩል በምሳሌነት የተሰጠችው ተስፋ የተፈጸመባት እውነተኛይቱ ሙዳይ ቁርባን እመቤታችን ኪዳነ ምሕረት እንደሆነች የታወቀ የተረዳ ሆነ ማለት ነው። እንዲሁም ከሆነ በዚህ ግብሯ ልትመሰገን ይገባታልና እውነቱን ከአባቶቻችን ጋር አብረን ምስጢሩን በምስጋና እንገልጠዋለን። ሞሰበ ወርቅ አንቲ መና አንቀጸ አድህኖ ርእስዬ እንተ አልባቲ ርስተ አንጽሐ ስጋሃ ሀደረ ላዕሌሃ ለመና ለክርስቶስ ሞሰበ ወርቅ የሆነች የድህነት በር ያደረጋት ነውር የሌለባት ስጋዋን በንጽህና ጠብቆ ያደረባት ይህች ማርያም ናት ሲል ነው። ስብሐት ለኪ እመዘብአለኒ ስጋ ወወልድኪ ወእመዘ ዘተየነ ደመ መሰሐኪ አግበርትኪ ወአእምትኪ ለዓለም ዓለም። የልጅሽን ሥጋ በልተናልና የመሲሕሽን ደም ጠጥተናልና ምስጋና በእውነት ይገባሻል፣ ዛሬም ለዘላለሙም አሚን። በእውነት ያለ ሐሰት። አባ ጊዮርጊስ እንዲህ ማለቱ በሌላ ክፍል ላይ አንቀጸ ብርሃን ወሙዳይ ቅዱስ ቁርባን እመቤቴ ሆይ የቁርባናችን ሙዳይ ነሽ እንዳላት የቁርባናችን እናት ነሽ ሲላት ነው። እግዚአብሔር ለአብርሃም እንዲገዛ አዝዞታል። ይኸውም የተገዛ ሁሉ እግዚአብሔር አብርሃምን እንዲገዘር አዞታል። ይኸውም የተገዘረ ሁሉ የአብርሃም ልጅ የእግዚአብሔር ወገን እንደሆነ በዚህ ይታወቅ ዘንድ የተሰጠ የእምነት ምልክት ነው። አሁን ደግሞ በአብርሃም ግዝረት ፈንታ በአብ በወልድ በመንፈስ ቅዱስ ስም ተጠምቆ በሥላሴ ከሥጋና ከደም ሳይሆን ከእግዚአብሔር መወለድ ነው። ዮሐንስ ወንጌል ምዕራፍ 1 ከቁጥር 12፣ ገላትያ ምዕራፍ 6 ከቁጥር 15። አስቀድመን እንደተናገርን ሰው ሲገዘር የሃይማኖቱ በእግዚአብሔር ርስቱ የአብርሃም ይሆናል። የአብርሃም ዘር የአብርሃም ልጅ ይባላል። አሁን ደግሞ ክርስቶስ በደሙ በመሰረታት ቤተ ክርስቲያን በስም ስንጠመቅ ርስታችን እግዚአብሔር ይሆናል ማለት ነው። ዝንቱ ውእቱ ርስትክሙ ለክርስቲያን ወከፈልክሙ አሐቲ ሃይማኖት ወአሐቲ ጥምቀት በስሉስ ቅዱስ አብ ወልድ መንፈስ ቅዱስ አሐዱ እምንቱ በመለኮቱ። የክርስቲያን ርስታቸው እድል ፈንታቸው ይህ ነው። ይህም በመለኮት አንድ በአካላት ሶስት በሆነ ልዩ ሶስት በሚባሉ በአብ በወልድ በመንፈስ ቅዱስ ስም አምኖ መጠመቅ ነው። እግዚአብሔር ሰውን ሁሉ ወገኑን ሕዝብ ለማድረግ ሲሻ ከሰው ወገን አብርሃምን በምክንያት እንደተጠቀመ እንዲሁ ባህሪ ስብዕናን ነገድ ስብዕናን ከፍዳ ከመርገም አውጥቶ በጥምቀት ወገኖች ያደርግ ዘንድ በመጣ ጊዜ እናቱን ምክንያት ድህነት አደረገ። በአብርሃም የተጀመረ ግዝረት እስራኤልን የእግዚአብሔር ወገኖች እንዳደረጋቸው በሐዲስ ኪዳን አስቀድሞ እናቱ ድንግል ማርያምን በመንፈስ ቅዱስ ከመርገም ጠብቆ እንዳኖረበት አጽንቶ ምልአተ ሥጋ አድርጎ ሥጋውን ለብሶ እኛንም በጥምቀት ከፍዳ ከመርገም ዋጀን፣ በልጅነት አከበረን። አስቀድሞ ድንግል ማርያምን እንደኖረባት ከፍዳ እንዳይኖርባት ከፍዳ ከመርገም ከኃጢአት ጠበቃት። ቀጥሎ እኛንም በደም አጸናን። አስቀድሞ እናቱን ምልዕተ ጸጋ አደረጋት። በኋላ እኛም እስመ እምተርፈ ዚአሁ ንሕነ ኩልነ ነስአነ ጸጋ በጺበ ጸጋ። እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና። የዮሐንስ ወንጌል ምዕራፍ 1 ከቁጥር 16። በግዝረት የእግዚአብሔር ሕዝቦች የሆንን ሁሉ
የአብ ብዙኃን የአብርሃም ልጆች ናቸው። በጥምቀት የሥላሴ ልጆች የሆንን ሁሉ የእመቤታችን የብዙኃነ ማርያም ልጆች ነንና። እግዚአብሔር አብርሃምን ከሀገሩ ሲወጣ ጀምሮ በአምደ ደመና እየሆነ አብርሃም በሚሰማው ድምፅ ያናግረው ነበር። የቃል መገለጥንም ይገልጥለት ነበር። በአካል የሚገለጥበት የፈቀደለት ዕለት በደረሰች ጊዜ ግን ከዕለታት በአንዳቸው ከዛፍ ስር ተቀምጦ ሳለ እግዚአብሔር በአካል ተገለጠለት። ኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 ወደ ቤቱም ገባለት። ይህ ምስጢር ፍንትው ብሎ የሚታይ የሐዲስ ኪዳን ምልክት ነበር። በድምፅ ያናገረው የነበረው እግዚአብሔር ፍቃዱ በሆነ ጊዜ በቤቱ እንደተገለጠለት በነቢያት በትንቢት ይነገርና የነበር። እግዚአብሔር የዘመኑ ፍጻሜ በደረሰ ጊዜ ከአብርሃም ቤት ከድንግል ማርያም ሰው ሆኖ ተገለጠልን። እግዚአብሔርም በአብርሃም ቤት ተገለጠ እንጂ በዙሪያው በነበሩ ሰዎች ቤት እንዳልታየ እንዲሁ ቀዳሚ ተከታይ የሌለው የአብ አካላዊ ቃል እግዚአብሔርም የነሳውን ሥጋ ከአብርሃም ቤት ከአብርሃም ዘር ከድንግል ማርያም ነስቶ ተገለጠ እንጂ ባሕሪ መላእክትን ወይም ሌላ አካልን ገንዘብ አላደረገም። መምህራችን ነዋ ሕሩይ ቅዱስ ጳውሎስ እንዲህ ሲል እንዳስተማረን የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። ዕብራውያን ምዕራፍ 2 ከቁጥር 14 ከቤቶች ሁሉ የአብርሃም ድንኳን ለእግዚአብሔር መገለጫነት የተገባች ሆነች። ከሴቶች ሁሉ ይልቅ ድንግል ማርያም ለእግዚአብሔር እናትነት የተገባት ሁና ብትገኝ ብሩክት አንቲ እም አንስት ከሴቶች ተለይተሽ የተባረክሽ ነሽ የምንላት ኪዳነ ምሕረት ሆነች። በአብርሃም ቤት አንድነትና ሦስትነት ተገለጠ። በእውነተኛይቱ የአብርሃም ቤት በድንግል ማርያም አምላክን በመውለድ የእግዚአብሔር አንድነት ሦስትነት በጎል በተረዳ ተገለጠ። ባለ በጎ ዜና ቅዱስ ገብርኤል እንዲሁ እንዳለ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልብሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። የሉቃስ ወንጌል ምዕራፍ 1 ከቁጥር 35። በዚህ ላይ ሦስቱም አካላት ተገልጠዋል። መንፈስ ቅዱስም በስሙ የተጠራ ሲሆን አብ ደግሞ ልዑል ተብሎ ተገልጧል። ወልድም ኃይል ተብሎ ተገለጠ። ክርስቶስ የአብ ኃይል መባሉንም ቅዱስ ጳውሎስ ክርስቶስ ኃይል ለእግዚአብሔር ውእቱ ክርስቶስ የእግዚአብሔር ኃይል ነው ሲል ገልጦታል። ቅዱስ የእግዚአብሔር ልጅ በሚለው ውስጥም አንድነት ሦስትነት ተገልጧል። ይህንንም ሊቃውንት ሲተረጉሙት ከአንቺ የሚወለደው ቅዱስ 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 ተብሎ ከሚመሰገኑ ከሦስቱ አካላት አንዱ አካል ወልድ ነው ይላሉ። በትምህርትም ራሱ ወልድ አባቴ እኔ መንፈስ ቅዱስ እያለ በማስተማሩ የገለጠ ሲሆን አንድነታቸውን ሁሉ ዞበ ዘአቡየ ዘእየ ውእቱ የአባቴ የሆነ ሁሉ የኔ ነው እያለ አስተማረን። በሦስቱም ስም አካልን አንድነት አምነን እንድንጠመቅም በአብ በወልድ በመንፈስ ቅዱስ ስም አጥምቁ ብሎ ብሩካን ሐዋርያትን አሰማራቸው። በዚህ ሁሉ መገለጥ እውነተኛይቱ የአብርሃም የኪዳን ዛፍና ቤት እመቤታችን ማርያም ናትና ኪዳነ ምሕረት ተባለች። በአብርሃም ቤት የይስሐቅ ልደት ለፍጻሜው ግን ይስሐቅ አምሳል የሆነለት በነቢያት የመወለድ እግዚአብሔር ልደት የኪዳን ቀጠሮ ተቀጠረባት፣ ተስፋ ትንቢት ተሰጠባት። ያችን ቀንም አብርሃም በትንቢት መነጽር አያት። በእውነተኛይቱ የአብርሃም ቤት አብርሃም በትንቢት መነጽር አያት።
በእውነተኛይቱ የአብርሃም ቤት በድንግል ማርያም ግን የተስፋው ኪዳን ተስፋ ተፈጸመ። ተስፋችን ኢየሱስ ክርስቶስ በእርሷ ሰው ሆኖ ተገልጧልና። ያንንም ባለቤቱ አብርሃም አቡክሙ ተመንየ ከመ ይርኢ ዕለትየ ወኢየርእይሃ ወተፈሰሑ። አብርሃም አባታችሁ የእኔን ቀን ሊያይ ተመኘ፣ አይቶም ደስ አለው ብሎ አስረገጠልን። ጌታ የኔን ቀን ያላት ጽንሰቱ፣ ልደቱ፣ ጥምቀቱ፣ ስቅለቱ፣ ሞቱ፣ ትንሣኤውን ከምጽአቱ በኋላ ጻድቃን ከእርሱ ጋር ለዘላለም ነግሰው የሚኖሩባት ዘላለማዊት በክርስቶስ ፀሐይነት ጸንታ የምትኖር የማትቆጠር ዘመንን ነው። ይህንን ደግሞ ቅዱስ ቄርሎስ ፈትፍተው እንድንጎርሰው አደረገን። አብርሃም በመምሪያ አድባር ስር 3 ሰዎችን አየ። በዚያም የብዙዎች አባት ይሆን ዘንድ እንዳለው ቃል ኪዳን ተቀበለ። ይህ የሚፈጸምበት ብቸኛዋ መንገድ በክርስቶስ ሃይማኖት አምነው በስሙ ተጠርተው በሚድኑ አሕዛብ ነው። አብርሃም አባታቸው ፈታውራሪ የጽድቅ አባታቸው ፊታውራሪ የጽድቅ አበጋዛቸው ሆኖ በመንግሥተ ሰማይ ከእርሱ ጋር በእነርሱ እቅፍ ተቀምጦ የክርስቶስ ወገን የሆኑት ሁሉ በጎ ስጦታን ይሳተፋሉና። ስለዚህ ነገር ጌታ አብርሃም አባታችሁ የኔን ቀን አይቶ ደስ አለው አለ። የሉቃስ ወንጌል ምዕራፍ 16 ከቁጥር 21 ከቁጥር 22፣ የዮሐንስ ወንጌል ምዕራፍ 8 ከቁጥር 56። ለልደተ ክርስቶስ በሃይመተ አብርሃም የተመሰለች ኪዳነ ምሕረት እመቤታችን ማርያም ለክርስቶስ መስዋዕትነት ደግሞ በዕፀ ሳቤቅ አምሳል ለአቡነ አብርሃም ተገልጣለታለች። ይስሐቅን የዋጀው ንጹሕ በግ በአንደበቱ ሐሰት በሰውነቱ ክፋት የሌለበት በመለኮቱ ከመለየት ከተደህሮ ንጹሕ የሆነ በግአ መድኃኒት ክርስቶስ ነው። ይህ ንጹሕ በግ የመጣበት ነጭ ሐረግ ደግሞ እመቤታችን ናት። በዚህም የንጹሕ ወይፈን እናት ሐዲስ ጣዕዋ ኪዳነ ምሕረት እንደሆነች አወቅናት። አብርሃምም ዓይኑን አነሳ። በኋላም እነሆ አንድ በግ በዱር ውስጥ ቀንዶቹ በዕፀ ሳቤቅ ተይዞ አየ። አብርሃምም ሂዶ በጉንም ወሰደው፣ በልጁም ፈንታ መሥዋዕት አድርጎ ሰዋ እንዲል ኦሪት ዘፍጥረት ምዕራፍ 22 ከቁጥር 13። ይስሐቅን የዋጀው የተሰዋ በግ ሲሆን፣ ነገር ግን በዕፀ ሳቤቅ ታስሮ መታየቱ ለከንቱ አይደለም። ይልቁንም ቤዛ ዓለም ክርስቶስ ነውር ከሌለባት የወይን ሐረግ ከድንግል ማርያም መወለዱንና ለዚህ የተስፋ ፍጻሜ መካነ ተስፋ እርሱ መሆኑን ለማሳተት ነው። ወሶበ ነጸረ አብርሃም ወርእየ ናሁ አሐደ በግአ ወአሐዙ አቅረንቲሁ በዕፀ ሳቤቅ የሚለውን እስኪ መላልሰን ምስጢሩን እንመርምረው። መጀመሪያ በዕፀ ሳቤቅ የተያዘ አንድ በግ ምን ማለት ነው? ሰው የሆነ ከሁለት አካል አንድ አካል ከሁለት ባሕሪ አንድ ባሕሪ ሆኖ በሥጋ ማርያም የተገለጠ ወልድ ዋሕድ ማለት ነው እንጂ ሌላ ምንድን ነው? ዳግመኛም ከአብርሃም በግ በቀር ቀንዱ በዕፀ ሳቤቅ ተይዞ መጥቶ የዋጀ ሌላ በግ ከቶ የለም። መድኃኔዓለም ክርስቶስ በቀርም በሥጋ
ማርያም ተገልጦ መሥዋዕት ሆኖ ዓለምን ያዳነ ሌላ ከቶ ማንም የለም። ከዚህች ዕፀ ሳቤቅ በቀር ይስሐቅን ቤዛ በግ ይዛ የታየች ሌላ ዕፀ ሳቤቅ የለችም። ንጽሕት በድንግልና ከሆነች ከነጭቱ ሐረግ ከድንግል ማርያም በቀርም ንጹሕ መሥዋዕት ክርስቶስን የወለደችና ሌላ ሴት የለችምና ስለዚህ እርሷ ብቻ ከፍጥረታት ወገን ተለይታ ኪዳነ ምሕረት ተባለች። ከዚህ ሁሉ በኋላ አብርሃም ርስቱን በሳራ መቃብር አማካኝነት ገዛ። ለሳራ መቃብርነት የገዛት ምድር በአታ ከአበተ ሁለት ክፍል ናት። ቅድስት ሕግ ኦሪት እንዳለች አብርሃምም የኤፍሮንን ነገር ሰማ። አብርሃምም በኬጣ ልጆች ፊት የነገረውን 400 ሰቅል መዝኖ ለኤፍሮን ሰጠ። ብሩም ለመሸጫ ለመለወጫ የሚተላለፍ ነበር። በመምሬ ፊት ያለው ባልደረባ ክፍል የሆነው የኤፍሮን እርሻ ለአብርሃም ጸና። እርሻው በእርሱም ያለው ዋሻው በእርሻውም ውስጥ በዙሪያውም ያለ እንጨት ሁሉ በኬጤ ልጆችና በከተማይቱ በር በሚገቡ ሁሉ ፊት ለአብርሃም ርስት ሆነ። ከዚያም በኋላ ኬብሮን በምትባል በመምሪያ ፊት በከነዓን ምድር ባለው እርሻ ባለደርብ ክፍል በሆነው ዋሻ ውስጥ አብርሃም ሚስቱን ሳራን ቀበረ። እርሻውን በእርሱ ያለው ዋሻ በኬጦ ልጆች ዘንድ ለአብርሃም የመቃብር ርስት ሆኖ ጸና። ኦሪት ዘፍጥረት ምዕራፍ 23 ከቁጥር 16 እስከ 20። አብርሃም ሚስቱን የቀበረባት ምድር በእንተ ከአበተ ባለደርብ እርሻ እንደሆነች ኦሪት ትናገራለች። የኦሪት ሕግ ሁሉ ትመጣ ዘንድ ላለችው ተስፋ የኪዳን ቀጠሮ ናት። ይቺ ባለደርብ እርሻ ሀብት መንፈስ ቅዱስን ደራርባ የለበሰች ስርጉት በቅድስና ንጽሕት በድንግልና ጸጋን የተመላች የአብርሃም የተስፋው ርስት ኪዳነ ምሕረት ናት። ባለደርብ እርሻ መባሏም እናትነትን ከድንግልና አስተባብራ አስተካክላ ይዛ የተገኘች እርሷ ናትና ይቺ እርሻ የአብርሃም ርስቱ እንደሆነች በአንተ ከአብተ ማርያም የአብርሃም የመስቀል ስር የሃይማኖት ርስቱ ናት። አብርሃም በሳራ መቃብር ምክንያት ርስት ጸናለት። በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን ምክንያት ድህነትም ርስት መንግሥተ ሰማያት ለአብርሃም ተሰጠች። አብርሃምና በመከራ ኑረው እርሱ ከገባበት ርስት በትዕግስት የገቡትን የሃይማኖት ልጆች ቅዱስ ያሬድ እንዲሁ ያመሰግናቸዋል። በተስፋ እምኑ ሀለፍተ መነኑ መድኃኒተ ደገኑ አብርሃም ወዘርኡ ከመ ነከረ ፈለሱ ፍድፋደ ተወደሱ ሀገሮሙ ዘሐሰሱ በትዕግስቶሙ ወረሱ። ተስፋቸውን አመኑ፣ ኃላፊነት ርስታቸውን ትተው መድኃኒት ክርስቶስን በተስፋ ተከተሉ። አብርሃምንና ልጆቹ እንደ መጻተኛ ተንከራተቱ፣ በትዕግስታቸውም ርስታቸው ገነት መንግሥተ ሰማያትን ወርሰዋልና። ስለዚህ ብሩካን ለአበው ተብለው ተመሰገኑ። በዚያች መቃብር ምክንያት በዙሪያው ያሉት ሁሉ የአብርሃም ርስት ሆኑ። በእግዝእትነ ማርያም ምክንያትም እንዲሁ ልጅነትንም ቁርባንንም መንግሥተ ሰማያትን በቤተ ክርስቲያን ተሰጠን። ያቺ መቃብር የአብርሃምን የልጆች ርስት እንደሆነች በውስጧ በአፏ ንጽሕት የምትሆን ኪዳነ ምሕረት ለአብርሃም የሃይማኖት ልጆች ሁሉ ርስታቸው ናት። በነቢያት ዘንድ ትንቢት፣ በሐዋርያት ዘንድ ስብከት፣ በሰማዕታት ዘንድ እናት፣ በባሕታውያን ዘንድ እርግብ፣ በመነኮሳት ዘንድ ትምክህት፣ በካህናት ዘንድ ማዕጠንት ወርቅ፣ በመላእክት ዘንድ እህት፣ በወራዙት ዘንድ ሐመር ሁና ትገኛለችና የአብርሃም የሃይማኖት ልጆች ለሆንን ለማኅበረ ክርስቲያን ሁሉ ርስት ናት። ይህንን ይዞ አባ ጊዮርጊስ
ይህንን ይዞ አባ ሕርያቆስ በቅዳሴው ቦሃበ ኩሉ መካነ ርስተ አንቲ በሁሉም ዘንድ አንቺ ርስት ነሽ ብሎ አመስግኗታል። ነቃ ማህሌት ቅዱስ ያሬድ ደግሞ ከዚህ አያይዞ እግዝእትየ ለአብርሃም ገራሃይቱ እመቤቴ ሆይ የአብርሃም እርሻ አንቺ ነሽ እያለ ታጥቆ በጥዑም ዜማ ይዘምርላታል። የአብርሃም የስም ኪዳን የተስፋው ሀብል ምሕረት ኪዳነ ምሕረት እመቤታችን ማርያም ከመስቀሉ ስር እነኋት። ጸሎት ነኢ ሀቤየ ድንግል ምስለ አብርሃም ይስሐቅ ወያዕቆብ አበውኪ አላ ወልዱ ኪያኪ ትምክህተ ለኩሉ ዓለም። ድንግል ሆይ የዓለም ሁሉ መመኪያ የምትሆኚ አንቺን ከወለዱ ከአብርሃም ከይስሐቅ ከያዕቆብ ጋር ወደ እኔ ነይ። አሜን በእውነት ያለ ሐሰት። አራተኛ ኪዳነ ሙሴ። እግዚአብሔር ቢወድና ቢፈቅድ የምዕራፍ 3 የቀጠለ ክፍል 6 ኪዳን ሙሴ የሚለውን የምናይ ይሆናል። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር የተመሰገነ የተከበረ ይሁን። አነሳስቶ ለዚህ ያደረሰን ልዑል እግዚአብሔር ስሙ የተመሰገነ የተከበረ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ወለዓለመ ዓለም አሜን አሜን አሜን። ይቆየን።